ቀጥል እንግዲህ ቀደም እንደተናገርኩት ሁለታችሁም ባክብሮት ተታወሩም ያለ ገደብ ነው ያወራችሁት ስለዚህ ጥያቄ አልመረጥኩላችሁ እንደዚህ ጠይቁኝ ብዬ ለህቴም አልመረጥኩላትም ስለዚህ ለኔ ደግሞ መልስ አትምረጡልኝ በጣም ከአክብሮት ጋር ማለት ነው ስለዚህ ከሰማችሁኝ በኋላ አሁን የመለሰው ነገር እንደው ምን ያገናኛል የተጠየቀው እንደዚህ ለማውራት እድል የሌለው ሰው አይደለም እድል ያለው እኮ የጨረስክ መስሎኝ ነው እሺ ጨርስ አልጨረስኩም አይ አሁን ያለ ገደብ ነው ያወራው ባይደው አንተ ቀደም ያለ ገደብ አክብሮት ነው ያወራው ያለ ገደብ አክብሮት ነው ኢንፋክት I don't even talk that long ጠብቀኝ አራኪ በእናት ይሄ እኮ አንተ ካራክተር አይደለም ምን ተፈጥሮ እንደሆነ አላውቅም የነካው ኃይለኛ ቶፒክ አለ መሰለኝ I think እሱን ማድማት አለብኝ ደግሜ ማለት ነው እንደውም ላልፈው ነገር ካለ ዲስ አንደኛ ጥያቄ አሁንም በእኔ ላይ የምታወራው አንተ ከኔ ጋር ቀጠሮ ከፈለክሽ ደግሞ ምንም ችግር የለም ዳጊ ነው የሚልስልኝ የሚፈልገው አላለችም ሰላም እኔ እስካሁንም አልሰማዋትም አጋጣሚውን ተጠቅመህ ብትመልስላት ከሆነ ደግሞ ይሄ ለግለሰቡ ተውለት ጥያቄ እንዳላስመረጥኳችሁ መልስ አትምረጡልኝ ቀን አትምረጡልኝ አሁን በዛሬ ቀን ሰላም ሄደሽ ጠይቂ ቢያዝጃት አይደለም የመጣችሁ ስለዚህ ዳጊ በዚህ ቀን መልስ የሚባል ነገር የለም every day ግን ዲል አደረገዋል ይሄ ዛሬ ጥያቄ ርዕሳችን እሱ ነው ይሄ ሰው ምንድነው አይገባውም እንዴ በጌታ በኢየሱስ ስም አራኪ ርዕሳችን እሱ ነው ዛሬ ተናግራለህ እኮ ሰምተናል አኪ ስለዚህ ወደ ርዕሳችን ወርዳለሁ ብለህ ነበር አይደል በቃ ኖ በብርሃኑ ተመላለሱ ኖ በብርሃኑ ተመላለሱ ክርስቲያን የተባለው ማለት ነውና በእናንተ ሳይድ ደግሞ አንድ ሰው ሶሻል ሚዲያ ላይ መጥቶ ምስክርነትን ይሰጣል በሴት ኦር በወንድ ምናምን ከዛ ኦኬ ጌታን ተቀብሎ ምናምን ብላችሁ ሴሌብሬት ታረጋላችሁና ያ ሰው ወዴትኛው አካል ነው እየተጣበቀው ወዴትኛው አካል ነው የገባው ሚላውን በትመልስልን ሀኒቾ በዛው በቂ ነው ሲሱ በጣም ከይቅርታ ጋር ይሄ ጥያቄ ይለፈኝ በቃ ጥምቀትን ጨርሻለሁ በቃ አይደል ይሄ ጥያቄ ይለፈኝ ሌላ ሰው አስገባ ማደር አንቺውን አታስጨንቁብን በቂ ነው ይሄ ብዙ ነው በቃ እሷ የመለሰችው ይበቃል እና ወዴት ነው ራሱ የሚገቡት የሚለው በጣም ሲጀመር አንተ ቲክቶክ ላይ ልክ እኔ በጣም እና ቤቴን እኔ ይቅርታ ግን ክርስትና በጣም ቀልድ እየሆነ መጣ ነው እኔ እስላሞች ምን ያደርጋሉ ሰብሰብ አድርገው ሻሃዳና ሲዛቹ አለቀ እንዴ በማት ቆይ አንዴ እንጂ ፓፓ ክርስትና በጣም እንዴ በጣም የሚገርም እምነት ነውና ብዙ ሚስጥራት ምናምን ያሉበት እምነት ነው ክርስትናና ልክ የሆነ እንደ ሙስሊሞች እዚህ ጋር ላይቭ ላይ ሻሃዳ እንደሚያስይዙት በቃ እዚህ ጋር አስያዝኩ ጌታ ተቀበልክ ቻው አረ እንደዚህ የሚባል ነገር አለ እንደ ሐዋርያቱ ሲያደርጉ የነበሩት ይሄን አይደለም ባይዚ ያስተምራሉ ያሳመናሉ ከዛ በኋላ ያጠምቃሉ ወደ ኢርሳን ይጨምራሉ ጌታም እለት የሚድኑትን በእነርሱ ላይ ይጨምር ነበር ይላል እና ፊዚካሊ የሆነ ነገር ያስፈልጋል ክርስትና ላይ ማለት ነው አሁን እኛ ለምሳሌ ብዙ ሰዎች ወደ ኦርቶዶክስ መመለስ እንፈልጋለን ይያሉ የሚወጡ ሰዎች አሉ ግን እነሱን እዚህ ጋር ላይ ባስገብተን እሺ እንደው በአምስቱ አማሪ ሚስጥራት በዚህ ወይም እንደ አጠቃላይ በጸሎት ሃይማኖት ታምናላችሁ በቃ ክርስቲያኑ ናችሁ ብሎ እንደዚህ ነገር የለም ስለዚህ ምንድነው ቀጥታ በአካል ተገኝተው ተጠምቀው ምናምን በዚህ ሁሉ ውስጥ ነው ክርስትናን የሚቀበሉት እንጂ ዝም ብለ ላይቭ ላይ ክርስትናን መቀበል የለምና ኤኒዌይስ ከተቀበሉት ወዴትኛው ነው የሄዱት የሚል ጥያቄ ነው የተጠየቀውና ጥሩ ነው እና ጥሩ እሺ ኦኬ ለማንኛውም እስቲ ቆይ ዳጊ ዌልካም እንኳን ደህና መጣ ዳጊ ሲሲ እንደነህልኝ ወዳጄ ሁሉ መልካም ነው ወይ አለ ዳጊ እንዴት ነህ ሰላም ነህ ጌታ ይመስገን አለ ዳጊ አንድ ጥያቄዎች ተነስተው ነው አይ ሰማው ትንሽና ገስት ላይ ያሉትንም ሰላም ልበልታች ያሉትንም ሰላም ብያለሁ እየሰማው ነበር ከውጭ ሆኜ በር ላይ ቆሜ እየሰማው ነበር እና ካንተ ጋር አንድ ጉዳይ ላወራ ነው የመጣሁት ፈቀደ ኦኬ ዘማሪ ሞኒር ረስቶት ከፍቶ መዘመር ጀመረ ወዴ ታረምን እንዴ እንኳን ደህና ቆያችሁ ሁላችሁም ሰላም ብያለሁ አለን ይመስገን አምላክ እሺ ምን የሰሊናን ጥያቄ ልመለስ ነው ዳጊ
አይ አይደለም ሲስ ወዳጄ ነው አንድ ራይ ላወራው ነበርና እዛ ላይ አስተያየት መስጠት ትችላላችሁ እኔ ሲጨርስ አንድ ጊዜ በተነሳው ሐሳብ ላይ ያ እየሰማሁ ነበር እንግዲህ የጽድቅ መንገድ በኦርቶዶክሳውያኖች በተደጋጋሚ ሰማዋለሁኝ ያው ከ40 ቀን ጥምቀት ጀምሮ እስከ ስራ ለድነት ድረስ ያለውን ፓዝ ሁላችንም እናውቀዋለን መጠመቅ እንዳለበት ለመዳን አኪ የላስቸግር ሚውት አድርግልኝ አንዴ በጣም ይቅርታ እኔ ጋር ኤኮ እየፈጠረብኝ ነው ኦኬ እሺ ፓዙ ምንድነው ሚስ ያደረኩት ፓዝ ካለ ያው የኔ እምነት ስላልሆነ ልታርሙኝ ትችላላችሁ በኋላ ላይ ማቀው ፓዝ ከ40 ቀን ጥምቀት ወንድ ልጅ ከሆነ ጀምሮ ሴት ከሆነች ከ80 ቀን ጥምቀት ጀምሮ ያለው ፓዝ ምንድነው በቤተሰቡነት ይጠመቃል ልጅነትን ያገኛል ሜሮን ይቀባል ያው ደግሞ ስጋና ደሙ ወይም ቁርባን ይወስዳል ከዛ ደግሞ መልካም ስራ ያደርጋል ወይም ደግሞ እምነቱን ይፈጽማል እንደ ኦርቶዶክስ አይሆኝ ነው ማወራው ያው አይደለሁኝም ግን ልክ እንደ ሙስሊሞችን ስንሞግት ሙስሊምነትን ሳይፈቅዱልን ሙስሊምነትን ሳይሰጡን እናወራ የለ በእነሱ ቦታ ሆነን ስንሞግት እንደዛ ሆኜ ነው ማወራው ስለዚህ ይሄ ፓዝ እና ኤንድ ሶ ኦን ምናልባት ያልጠቀስኳቸው የጽድቅ መንገዶች ናቸው አንድ ሰው የዘላለም ሕይወት የሚያገኝበት ወይም ኤክስፔክት የሚደረግበት ካንድ ኦርቶዶክሳዊ እነዚህ ፓዞች ናቸው ግን ያለዚህ ፓዝም አንድ ኦርቶዶክሳዊ መጽደቅ እንደሚችል ሁለተኛው ፓዝ ብዙ ጊዜ አይነገርም እሱ አይወራም ግን ይታወቃል ኦልሞስት በሁሉም ኦርቶዶክሳውያኖች ይታወቃል ግን ብዙ ዲስከስ ሲደረግ ዲቤት ሲደረግ ስትወያዩበት አልሰማም ግን ይታወቃል አንዳንዱ ገድላት ላይ ስለሚገኝ አንዳንዱ ደግሞ ገድላት ላይ ባይገኝም ህሊና ላይ ስለሚገኝ እሱ ፓዝ ብዙ አይወራም እሱ ፓዝ ላይ ኮሜንት አለኝ ያኛው መጽሐፍ ቅዱሳዊ ባክግራውንድ ስላለውና ሙግት ስለሚፈልግ ምክንያቱም መቀበለውና ማለቀበለው እኔ ፐርሰናሊ ስላለ እሱ ሙግት ስለሚፈልግ እሱን እናቆየውና ሁለተኛው የጽድቅ አማራጭ ግን በጣም ወደ ሁለተኛው ከመሄድ በፊት ዳጊ በጣም ይቅርታ የመጀመሪያው ላይ በቃ መጽሐፍ ቅዱሳዊ ባክግራውንድ ስላለው አሁን የተናገርከው ማለት ነው እምነት ጥምቀት አምሮተ እድ ያቋረጥከው አንድ ጊዜ ሲሳይ ጋር ላውራና ኮሜንት አድርጋ አሁን እኮ ከሲሳይ ጋር አይደለም እያወራ ያለው ዳጊ ለመጀመሪያ ጊዜ ስለ ቆይ ለቤቱም እንትን ነው ዳጊ ይጨርሳል ኦኬ እሺ አይ የመጀመሪያ አይደለም ባይደው ይሄን ሁለተኛውን ፓዝ እንዳላወራ ስታፈን የመጀመሪያ አይደለምና አይ ሃቭ ዳት ቦልድነስ ሁለተኛ ፓዝ የሚባል ነገር የለንም ማይ ብራዘር ግን መናገር ከቻልክ ችግር የለም ተናገርና እኛ እዚህ ጋር ነቀሲስ ምናምን ተላሉ ይነግሩሃል አንተ ቀጥል ዘን ብለ የራስን ለሲስ መናገር የምትፈልገው ነገር ነው ቀጥል ያቋረጥከኛኪ ቀጥል ትለኛለህ እንጂ እንዳልቀጥል ለሲስ የምትነግረው የኛን የኦርቶዶክስ ነው እንዴ ስለፈለኩት ማውራት ይችላል ስለ ሙስሊም ስለ ማን ይከለክላል ማንን የተነሳበትም ልትመልስ አይሻልም አንድ አኪ የሚታርለት ይጨርስና ከዛ ሐሳብ ትሰጡበታላችሁ እሺ ዳጊ ጨርስ ያ ሙስሊሞችን ብንመለከት ምንም አይነት የውክልና ሙስሊሞች ናችሁ አንዳንዴ ስለኛ ኮሜንት አድርጉ ሳይሉን ነው እንደውም በተቃውሞ የምናወራው ስለዚህ ይሄ ውክልና ማያስፈልገኝም ስለ ኦርቶዶክስ ለመናገርም ማስፈቀድም ደብዳቤም ማያስፈልገኝም ልቀጥል ስለዚህ ሁለተኛው ፓዝ ምንድነው እዚህ ላይ ኮሜንት ማድረግ ይቻላል አለመቀበል ይቻላል እኛ ይሄ እንዲህ አይነት ፓዝ የለንም ማለት ይቻላል ገድለ ህሊና የሚባል አንድ ገድለ ህሊና ያልተጻፈ ገድል አለ በየኦርቶዶክሳውያን አእምሮ ውስጥ ያለ እኔ ውስጥ የለም የሚል በኋላ ኮሜንት ያደርግ ያ ምንድነው አንድ ሰው በምንም አይነት አሁን በጠቀስኳቸው ኦርቶዶክሳውያን በሚያምኑበት የጽድቅ መንገድ ያላለፈ ሲኦል ቢገባ ከሱ የሚጠበቀው ሲኦል መግባት ሆኖ ማለት ነው ከዛ በኋላ ተስፋ አለው ለምንድን ብዙ ሰማዕታት ብዙ ቅዱሳን ወይም ደግሞ እመቤታችን ቅድስት ማርያም ከሲኦል ታወጣኛለች ብሎ ስለሚያምን አንድ ኦርቶዶክሳዊ እነዚህ ሁሉ የጽድቅ ፓዞች ባይፈጽምም መዳን ይችላል ስለዚህ ከአንድ ኦርቶዶክሳዊ የሚጠበቀው ሲኦል መግባት ብቻ ነው እዛ ከገባ በኋላ ማርያም ታወጣለች አታወጣኝ የሚል ካለ እኔ ያለውም ከሄድኩም በኋላ መንገር ይችላል ጥሩ አዲስ ነገር ሰማለው ማለት ነው አታወጣም ማርያም አታወጣም ብታወጣም ደግሞ ኦርቶዶክሳውያኖችን ለይታ ነው የምታወጣው የማንንም አለሌ ባለጌ 78 ሰው የበላ ምናምን አታወጣም ብታወጣም ጥርኝ ውሃ የሰጠን ነው የምታወጣው ብታወጣም እንዲያረገ ነው የምታወጣው የሚለኝ ካለ ሰማለው ግን ሰው በልቶ ከፈለገም ሳይበላ በፈለገው አይነት የኃጢያት
ህይወት ውስጥ ተጨማልቆ ሲኦል ከገባ በኋላ ተስፋ አለው። በቃ አንድ ኦርቶዶክሳዊ ከሲኦል የመውጣት ተስፋ አለው። እነዚህ ቅዱሳን እስካሉ ድረስ በማርያም ምልጃ እስካመን ድረስ ኢቭን ባያምንም ራሱ ከቤተሰቡ አንዱ ዳጊ በጣም ይቅርታ ዲስሪስፔክት እንዳይሆንብኝ ነው ዝም ያልኩት። የኔ ጥያቄ ላይ ተንተርሶ የራሱን ጥያቄ ማንሳት አይችልም። ሲሲ የራሱን ከፈለገ አንድ ይጨርስና ከዛ ይቅርታ ግን ሲሲዬ ኦርቶዶክስን ስላነሳ ያው እኛ ስላለን መልስ ምንሰጥ ይሆናል ማለት ነው። አይደለም አሁን እሱ አይደለም እሱም አይወጣም ሳይወጣ መልስ ትሰጣላችሁ። ለመጀመሪያ ጊዜ ስለመጣ በሚለው ይሁንለት እንጂ በነገራችን ላይ እንዳለ ርዕሱንም አስቀይሮት ምናምን ሌላ ነገር ነው እያወራ ያለው ብዙ ነገር ግን እሺ ጨርሰው እሺ ቶሎ አጠቃለው ዳጊ እሺ ዓመት አትፍጅበት። ኦኬ ስለዚህ አንድ ኦርቶዶክሳዊ ምንም አይነት የጽድቅ መንገድ አያስፈልገው። ምናልባት ወንጌላዊ አማኝ ሊያስፈልገው ይችላል። ምናልባት ሳይሆን በእርግጠኝነት አንድ ወንጌላዊ አማኝ ማመን ለመጽደቅ ማመን ይጠበቅበታል። በሌሎቹ ላይ ዲቤት ማድረግ እንችላለን በሌላ ጊዜ በጥምቀት በመናምን በመልካም ስራ ባይ ዘ ወይ እኛ በጣም እናበረታታለን አስፈላጊ ነው እንላለን። ምክንያቱም አንዳንድ ሰው በስራው ከካደ እምነቱን ስለሚያጣው ማለት ነው። አንዳንድ ሰው ደግሞ ባመነበት አንደበት ከካደ እምነቱን ስለሚያጣው ጽድቁን ስለሚያጣው ማለት ነው። አዎ ሰው በአንደበቱ አምኖ በአንደበቱ መስክሮ መዳንን እንዳገኘ ሁሉ በአንደበቱ ክዶ ደግሞ መዳንን ያጣል። እኔ ከእንደዚህ አይነቱ የወንጌል አማኝ ነኝ። እንግዲህ ሌላ አይነት የወንጌል አማኝ አለ ተብሎ ስለሚወራ እሱ አይመለከተኝም። እኔ ወንጌል ነው ማምነው። ኤኒዌይስ ግን ይሄኛው ይሄ መጽሐፍ ቅዱሳዊ ፓዝ ሞር የሚመለከተን እኛ ነን። ምክንያቱም አንድ ኦርቶዶክሳዊ ይሄ ቻንስ አለው። ምንም አይጠበቅበትም። ምንም ሳይጠበቅ ከሲኦል በኋላ ማርያም አታወጣኝ የሚል ኦርቶዶክስ ካለ አታድነኝም፣ ቅዱሳን አያድኑኝም፣ አወይ አይድኑኝም የሚል ካለ እንግዲህ ዛሬ ሰማለሁ። ምንም ዲስሪስፔክት ያደረኩት ማንነት የለም፣ ጻድቃን የለም። ሰምተኛል። በጣም ተጠንቅቄ ነው ማወራው። እየጠየቅኩ ያለሁት ምንድነው ወይም ኮሜንት ያደረኩ ያለሁት ምንድነው ተስፋ አለ። አንተ ኦርቶዶክሳዊ መጾም አይጠበቅብም፣ መጸለይ አይጠበቅብም፣ ቤተክርስቲያን ዝር ማለት አይጠበቅብም። እንዲያውም ብዙ ኢትዮጵያውያኖች ሰውን በላም ሰውም ከፈለክ መብላት ትችላለህ። ብቻ ማርያም እንደምታወጣ ግን ልነግርህ እፈልጋለሁ። ኢቭን ሙስሊም ራሱ ብትሆን ምክንያቱም በቀን ለምሳሌ ክርስቶስ ሳምራ እስከ 3000 ያህል ነፍስ ስታወጣ ቼክ ያርገች አይዲያቸውን አለ የምታወጣቸው ከሲኦል። እስኪ ቆይ ኦርቶዶክሳውያኖች በዚህ በኩል ሙስሊሞች በዚህ በኩል ብላ ቼክ አርጋ ኦርቶዶክሱ መርጣ አይደለም የምታወጣው፣ አንዴ ነው አፍሳ ነው የምታወጣውና ኢቭን ሙስሊም እንኳን ብትሆን በኦርቶዶክስ አስተምሮ ትድናለህ። በዚህኛው በሁለተኛው የመዳን ፓዝ ማለት ነው። እና እንደዚህ አይነት ሁለት የመዳን ፓዞች ስላሉ አንድ ኦርቶዶክሳዊ አሁን በምትሉት መጽሐፍ ቅዱሳዊ ብላችሁ በመታሰቡት ፓዝ መጨነቅ የለበትም። ኢቭን ማሰላሰልም የለበትም። ምክንያቱም እንዲያውም አንድ ኦርቶዶክሳዊ እኮ እግዚአብሔር ነው። ባይ ዘ ወይ አንድ ኦርቶዶክሳዊ ራሱ እግዚአብሔር ነው። ስመጥቀስና ሰው ማበሳጨ ስለማልፈልግ ነው እንጂ እኔ እናንተ እግዚአብሔር እናንተ እግዚአብሔር ናችሁ የሚል ነገር ስላለ አንድ ኦርቶዶክሳዊ እግዚአብሔር ስለሆነ እግዚአብሔር ምልጃ ያስፈልገው። በመጀመሪያ እግዚአብሔር ሲኦልስ ይገባሉ የሚለው ጥያቄ ምልክት አለው። ስለዚህ እንደዚህ አይነት ፓዞች ይሄ ሶስተኛው ፓዝ ነው ማለት ነው እንግዲህ እግዚአብሔር ነን የሚለው። እነዚህ 3-4 ፓዞች ባሉበት ምን አስጨነቃችሁ እናንተ? ለምን ቤት የከፈታችሁ ስለ ጽድቅ፣ ስለ መዳን፣ ስለ ጾም፣ ስለ ጸሎት፣ ስለ ጥምቀት፣ ስለ መልካም ስራ፣ ስለ ቁርባን ማውራት አያስፈልግም። ምክንያቱም እድለኛ ነው አንድ ኦርቶዶክስ እድለኛ ነው። እኛንን ብዙ የሚጠበቅብን በእርግጥ እኛም እድለኛ ነን። የኛ እድል ይለያል እንጂ እኔ እንደ ወንጌል አማኝ እኔም ራሴን ስቆጥረው እድለኛ ነኝ። ግን የኦርቶዶክስ አይነት እድል አይደለም የኔ እድል በማመን የሚገኝ እድል ብቻ ነው። እዛ ግን ባለማመንም የሚገኝ እድል አለ። ጀስት ሲኦል በመግባት ብቻ የሚገኝ እድል አለና እዚህ ላይ ኮሜንት ማድረግ ስለፈለኩ ነው ሲሳይዬ። እሺ ዳጊ ቴንኪው። ግን ያው ኦልሬዲ እስቲ ኦርቶዶክሳውያን የምር አንተ እንደምትል ያምናሉ ወይ? ኦርቶዶክሳውያን እንግዲህ ነገር ድነታቸውን እስቲ ምንም ነገር በማመን ይዳናል ያምናሉ የሚለውን ነገር እስቲ ደግሞ እንስማቸው። የኦርቶዶክስን አስተምሮ ይሄ የድህነት አስተምሮ በቃ ቋሚ የሆነ አስተምሮራችን ምንድነው የሚለውን እዚህ ጋር እነ ቀሲስም ስላሉ እነሱ ይናገራሉ፣ እነ ዲያቆን ምናምን ይናገራሉ። ቀጥታ እነሱ ከመናገራቸው በፊት ግን ኢቭን እኔም አልናገርም። ያው አሁን እዚህ ላይ እነሱ ከመናገራቸው በፊት ግን አሁን የተነስቶ የነበረ ጥያቄ ስለነበር እስቲ መልሶ ይጀምር። እስቲ ያው አይ ነው አመጣጡ ሽፍት ነው ለማድረግ ይመስላል ርዕሱን። እስቲ መልስ እስቲ ዳጊ አሁን የተጠየቀውን ጥያቄ ሰምታል? እስቲ ከሰማስ የሰላምን ጥያቄ ድገምልን መጀመሪያ። አኪ እኔ አንዱ ችግር የምን መሰለህ አይ ዶንት ቴክ ኦርደርስ ትእዛዝ ብዙ ኧረ ፓፓ እንደው ዝም ብሎ ይሄ እንትኑን ተውና በል ይሄ ኦርደሩን አልቀበልም ቅብረጥስ ምናምን እሱን ዝም ብለህ እዛው ወይ ቤት ስትገባ በለውና በል
አሁን እየተባለ ያለው ምንድነው? ጥያቄና መልስ ነው። ይሄ የክርስትና መማማር ላይ ምናምን ሆነ የሆነ ነገር ስትጠየቅ አትጠይቁኝ እኔ ኦርደር አልቀበልም አይባልም። ምንድነው ደግሞ ይሄን እንዴት ያለ ጸባይ ነው? ጥያቄ ከተጠየቀ እኔ ቤቱን ለምራና እኔ ቤቱን ለምራና አሁን ሰላም ጥያቄ እየጠየቀች ነበር ዳጊ። ሰላም ምንድነው ስፔሻሊ ለሁለት ሰዎች ነው ጥያቄ የጠየቀችው። እነሱ ሰዎች ኦርደር አልቀበልም ይላል። ኧረ በጌታ ስም እንዴት ነው እየሆነ ያለ ነው ጋይስ? ይሄ ጥያቄ እኮ ነው ፓፓ። እንዴ ስትጠየቅ ኦርደር አልቀበልም ትላለህ እንዴ? አሁን ምንድነው በላይ እንትን ያለችው የጠየቀችው ሰላም ንገረንና ከዛ በኋላ መልስህን እስቲ እንስማ። ኦኬ ጨርሳል። ኦኬ አዎ የጠየቀችውን መጀመሪያ ተናገርና ከዛ በኋላ ለሱ ደግሞ መልስህን። ኦኬ የጠየቀችው መጀመሪያ ተናገርና ከዛ በኋላ መልስ የሚለው ኦርደር ነው። መጀመሪያ ያንን ኦርደር ከማድረግ በፊት ይጋር ቢዮንድ እንትን እሺ ሰላም የጥያቄሽን አራቺ ጀማሪ ሲግማ ታወቀም ኦርደር አልቀበልም ይገባኛል። አንድ የኛው ትምህርት ላይ ፎከስ እናርግና በቃ ቀሲስ ይቀጥሉና እስቲ ትምህርቱን ማንንም ትምህርቱ የክርስትና መሰረታዊ የድህነት ትምህርት ምን እንደሚል ቀሲስ ይንገሩን። በቃ ፈቃደኛ አይደለም ዳጊቶ። እሺ ቀሲስ ይቀጥሉ። እሺ አይ ሰላም ልበላችሁ እንጂ መጀመሪያ ወንድማችን ሲሳይ አክሊል ሰላም፣ መዝሙረ ያሬድ፣ ያቆን ዝቅያስ፣ ዳጊ፣ ናታኔም፣ ዮሐድ ሁላችሁንም ከታችም ያላችሁትን ሰላም ብያለሁኝ። ቲክቶክ ያው ህግ አለው ታውቃላችሁና ወደ መልሱ ከመሄድ በፊት የመጀመሪያ ጥያቄ የተጠየቀ ጥያቄ አለ። በዚህ አጋጣሚ ሀናን በጣም ማድነቅ እፈልጋለሁ። በጣም አስተዋይ ልጅ ናት። እያነበበች ነው። ታንብ ቀሪ ነገሮችን መመለስ አይጠበቅባትም። እያነበበች ነው፣ እየተማረች ነው። ትማር። መማር በጣም ጥሩ ነገር ስለሆነ እየቆዩ እየተረዱ መሄድ ትልቅ ነገር ነው። እኔ የምትሄድበት መንገድ በጣም ጤናማ የሆነ ነገር አይችባታለሁ። እያነበብኩ ነው፣ እየጠየቅኩ ነው እያለች ነው። እየጠየቀች እያነበበች እየሄደች ስለሆነ በጣም ትልቅ አክብሮት አለኝ ለሀና ገብሩ። ከዛ በተረፈ ጥያቄ ተጠይቋል። የመጀመሪያ እኔ አሁን የሰማሁት የመበለት ወሬ ነው የሰማሁት፣ በዋልት ነው እንጂ እንደዚህ ያለ ኦርቶዶክሳዊ ትምህርት የለንም። እዚሁ አለን እኛ። ኦኬ በእኛ ቤተክርስቲያን እንደፈለጉ ማውራት አይቻልም። ኦኬ እኔ እዚህ ጋር ማስተምረው ማተር ያደርጋል። የሆነ ሪከርድ ተደርጎ ቀጥታ ለሲኖዶስ ቢቀርብ ያስወግዘኛል። እኛ ጋር ዝም ብሎ ለፖለቲካ ተብሎ የሚወራ ነገር ስለሌለ ዝም ብሎ የተረት አውርቶ መሄድ እኔ አይ ቲንክ ዳጊ ኦቨር ኢት ይሰራል መሰለኝ እና ለዚያ ነው እኔ እንትን ምንድነው ኦርደር አልቀበልም ያለውና እንትኑ አይ ቲንክ በዚያ ሄደህ ከሆነ ይሄ የቲክቶክ አገልግሎት ነው። የመጀመሪያ ጥያቄ መመለስ የመጀመሪያ ሲስ በጣም ጥሩ ልጅ ነህ፣ ፌር አወያይ ነህ። ጥያቄ ተጠይቋል፣ ለዚያ መልስ ይስጥ። ከዛ በኋላ ለተጠየቀው ጥያቄ የጠየቀው ጥያቄ የለም አክቹዋሊ ማለት መጽሐፋችን ላይ የሌለ የማንለው ነው ያወራው እና ለቧልት ደግሞ ጥያቄ አይጠይቅ። አንድ መጽሐፍ ቅዱስ ጥቅስ እስካሁን ያልሰማሁኝ መጽሐፍ ቅዱስ ጥቅስ አንድ አልሰማሁኝ ከወንድማችን ዳጊ። የተወደደ ወንድማችን ነው ዳጊ፣ ግን ያወራው በሙሉ ተረት ነው። ሶ እኔ መጽሐፍ ቅዱሳዊ የሆነ ጥያቄ ይጠይቀን ወይንም ደግሞ ቤተክርስቲያናችን የምትለውን ከጠየቀን እንመልሳለን። ከዛ በተረፈ ግን የማንለውን ተጠይቀን መልስ አንሰጥም። እና መጀመሪያ ልግባና ቀሲስዬ በጣም ይቅርታ ቀሲስዬ ዳጊ ምንድነው እያለ ያለው? በኦርቶዶክስ ቤተ እምነት ውስጥ ሁለት አይነት ነገረ ድነት ትምህርቶች አሉ። አንደኛው አጠር አድርጌ አንደኛው ዳጊ ሲሲ ይግባ እንደዚህ ዝም ብለው አብኩቶማ መውጣት የለም። ምን ይመለስ እና የተጠየቀውን ጥያቄ እኛ አድሬስ ማድረግ እንችላለን። በነገራችን ላይ አንዳንድ ጥቅሶች ቅድም ሀናም ስትጠየቅ ነበር። ጨርስ። ለማንኛውም ጨርስ። አንዴ ታብታብ አድርጉ። አንዴ ቆይ ዳጊ። እሺ ዳጊ ቴንክ ዩ ዳጊ አለ ከታች ሞዴሬተር ሳቡ ዳጊ ቆይ ላስቀምጠው። ካስወረድከኝ አንተ ብቻ አስወርድ። ዳጊ አውርዶክ ነው። ኢትስ ኦኬ። በጣም ሞዴሬተር ነውር ነው። ክርስቶስን እግዚአብሔር ምስክሬን
ሰው ከገስት ላይ ማውረድ ስፔሻሊ ያሳየዋል። ራስን የወረድከው ተረጋግተው ቁጭ በልና ኦኬ ስማ እኔ አላየሁም። በጣም ይከብዳል። ቆይ አንድ ሀሳቡን ልስጥና በዛ መሰረት የዳጊ ጥያቄ አንድ ጥያቄውን ላቅርበው። እኔ አጠራ አድርጌ የዳጊን ሀሳብ ላስቀምጠው። ዳጊ እያለ ያለው ነገር ኦርቶዶክሳውያን ሁለት አይነት የነገረ ድነት ትምህርት አላቸው። አንደኛው እናንተ አሁን እዚህ ጋር ስታወሩት የነበረው ነገር አምኖ በመጠመቅ የሚባለው። ሁለተኛው ግን ኢቨን እኔ ኦልሬዲ እንትኖችን ቀሲስ አሉ ሌሎችም አሉ ይመልሳሉ። ምንም ነገር ሳታምኑ ኦርቶዶክስም እንኳን ባትሆኑም ትድናላችሁ የሚል ትምህርት አላት ቤተክርስቲያኒቷ ብሎ ነው ክሌም ያደረገው። እንግዲህ ቀሲስ ይቀጥሉ። የለም እንደዚህ ያለ እኮ አሁን እኮ የሆነ ዝም ብሎ ያለ ምንም አሁን አንተ ይመስልሃል አሁን የተወራው ወሬ እንደዚህ መልስ ይሰጣል እና መጀመሪያ እመልሳለሁ። ምንም ችግር የለውም እመልሳለሁ። መጀመሪያ ግን የቀረበ ጥያቄ አለ፣ የቆየንበት ጥያቄ አለ። ይመልስና ወይ አላውቀውም መልስ ስለሆነ አላውቀውም ካለ አላውቀውም ማለት ይችላል፣ መብቱ ነው። ኦኬ ካላወቀ ግን የሚታወቅ ትምህርት ይጠይቀን እንመልሳለን። ኦርቶዶክሳዊ ግን የተለያየ መዳን አላት የተለያየ የድነት መንገድ አላት ሲል እሱ ነው ያለው እንጂ እኛ አላልንም። ኦኬ ካለ የመዳኛ በሩ መንገዱ ክርስቶስ ነው። ከዛ በተረፈ መጽሐፍ ቅዱስ ያመነ የተጠመቀ ይድናል፣ እስከ መጨረሻው የጸና ይድናል፣ የእግዚአብሔር እንትን በክርስቶስ የሚያምን በእርሱ የሚያምን ይድናል የሚል ጥቅስ በጣም ብዙ ነው። ይድናል የሚል ጥቅስ ብዙ ስላለ ግን የመንግስተ ሰማያት ብዙ ነው፣ ክርስቶስ ብዙ ነው፣ የድነት መንገድ ብዙ ነው ግን አያሰኝም። ኦኬ መጽሐፍ ቅዱሳዊ ነገር ስለ ስጋ ደሙ ሊያወራ ከሆነ ስለ ስጋው ደሙ ስፔሲፊክ አድርጎ ይጠይቅ። ስለ ጥምቀት ሊያወራ ከፈለገ ስለ ጥምቀት ራሱ ደግሞ በትዕግስት ስለ መጽናት ሊያወራ ከፈለገ ጥቅስ እየጠቀሰ መጽሐፍ ቅዱስ መጠየቅ ይችላል። አሁን እኔ እውነቴን ነው በጣም ሪስፔክት ነው የማደርገው ዳጊ፣ እውነቴን ነው ለአንተም ስል ማለት ነው አንተንም ስለማከብር እኔ ያወራው የመበለት ወሬ ነው ያወራው። አም ሶሪ ቧልት ነው እኮ እኔ አሁን ሌላ ቦታ ላይ ሲያወራ የምሰማውን ነው እዚህ ደግመው እንጂ ቤተክርስቲያን ከክርስቶስ ውጭ መንገድ አለ ህይወት አለ ወይንም ደግሞ የተለያዩ መንገዶች አሉ የሚል ትምህርት የላትም። የሌላትን ምን ብዬ ልመልስልህ? እኔ አላውቅም። እንደዚህ ያለ ትምህርት የለንም። ኦኬ አለን ቀሲስ ተሳስተዋል የሚሉ ካሉ እዚህ ውስጥ እና አክሊል እነ መዝሙረ ዳዊት ስላሉ እነሱ ይመልሱት። እኔ አላውቀውም። የተለያየ መንገድ መዳኛ አለ የሚል ትምህርት ካለ አሁን እሱ ያወራውን ዳጊ ያወራውን ትክክል ነው የተጠየቀው ጥያቄ እኛ ቤተክርስቲያን ስላለ እኔ መልሳለሁ የሚል ካለ መልሱ። እኔ ግን አላውቅም። እንደዚህ ያለ ጥያቄ እሱ የጠየቀው ጥያቄ እኛ ቤተክርስቲያን አናውቀው። ያለ ክርስቶስ ዝም ብሎ ይዳናል የሚል በክርስቶስ ሳያመን አንድ ሰው ዝም ብሎ መዳን ይችላል የሚል ትምህርት እንዴ የክርስትና ትምህርት ሆኖ ራሱ ሙስሊሞች ራሱ እንደዚህ አይሉ። የሆነ እምነት አለ የሚያምኑበት በዚያ የሚያምን ይዳናል ይባላል እንጂ በክርስቶስ ክርስቲያን ተብሎ ተጠርቶ ያለ ክርስቶስ ይዳናል የሚባል ትምህርት እኔ አላውቅም። ኦኬ ስለዚህ መጀመሪያ ጥያቄያችንን ሲስ እንዲመልስ አድርገልን ዊዝ ሪስፔክት ነው የማወራው። አይ ቲንክ በጣም የተናደደ ስሜት ነው የሚሰማበት ዳጊ ወንድማችን፣ ረጋ ብለህ ጠይቀን እንመልሳለን፣ ምንም ችግር የለውም። ግን ተረት አይሆን ወደ ቃሉ መጽሐፍ ቅዱስ እየጠቀስክ እኛ ይሄንን የመጽሐፍ ቅዱስ ክፍል እንዲህ ነው የምናብራራው። ለምሳሌ የተነሳለ ያመነ የተጠመቀ ይድናል፣ ያመነ የተጠመቀም ይድናል የሚለውን እኛ ስንወስደው እኛ ብቻ አይደለንም። በመጽሐፈ ስምምነት ላይ ገጽ 307 ላይ ይመስለኛል በደንብ አድርጎ እንደውም ጥምቀት ይቤዣል ቤዛ ነው የሚሉት መካነ ኢየሱስ። ኦኬ ቤዛን ይቤዣል ማለት መቤዠት ማለት ማዳን መዋጀት ማለት ነው። ጥምቀት ይቤዣል ነው የሚለው። ብዙ ወደ 3 የሚጠጓ የኃጢአት ስርየት ያስገኛል ይላል፣ ይቤዣል ይላል፣ ያድናል ብሎ ማርቆስ 16:16ን ይጠቅሳሉ። ኦኬ እኛ ብቻ አይደለም ይሄንን የምንለው። ኦኬ ይሄ ከሆነ አይ ትክክል አይደለም ካለ መልሱ መጀመሪያ ይመልስልን። ከዚያ በዚያ ከጨረስን በኋላ እሱ ላነሳቸው ጥያቄዎች የስ ኦር ኖ እያልን ባጭሩ መመለስ ስለምንችል ማለት ነው። ሲስ ቴንክ ዩ ሶ ማች። እሺ እዚህ ላይ አንድ ነገር ልጨምር ሲሱይ። እዚህ የክርስትናው ላይ ሁለት መንገድ ቃሉት ያሰማል። ቀሲ እንደምናሉ ሁላችሁንም ሰላም ብያለሁ። አሁን አዲስ የገባችሁትንም
በክርስትና ውስጥ ሁለት አይነት የመዳን መንገድ ያለው አንደኛው ፓዝ አለ ተብሎ መጀመሪያ የተነሳው አለ ከዛ ቀጣይ ደግሞ ተብሎ ደግሞ ሌላ ነገር እንተና አንድ ሰው የፈለገ ኃጢአቱን ቢሰራ ምንም ቢል በቃ መጨነቅ የለበትም ሲጀመር ኢቭን ስለ እምነት ጥምቀት ይሄ ቅዱስ ቁርባን መልካም ስራ ምናምን እሱን መጨነቅ ሳይጠበቅበት በቃ ሲውልም ቢገባ እንደዚሁ ስለሚያወጡት በቃ ምን መጨነቅ የለበትም የሚባል ደግሞ የድህነት ትምህርት አለ ብሏል ወዳጃችን እና አሁን አጠር አድርጌ አንዲት ነገር ላስቀምጥ ምንድነው እሱም በክርስትና ውስጥ በአስተምሮ ደረጃ ያለው የድህነት ትምህርት ወጥ ነው አንድ ነው ማለት በቃ የትኛውም ዓለም አቀፍ ደረጃ የሚታወቅ የሚታመን ነው ምንድነው የመዳን ትምህርታችን ከተባለ ሰው ያምናል የሚያምነው ራሱ ምንድነው ከተባለ እውነተኛ የሆነውን የክርስትና ትምህርትንም ጭምር ማለት ነው ዝም ብሎ በኢየሱስ ክርስቶስ አምኛለሁ ብቻ አይደለም የሥላሴ ትምህርት ላይ መዛባት የለበትም በሥላሴ ማመን አለበት የድህነት ትምህርት ላይ መዛባት የለበትም በድህነት ትምህርት በደማወቅ የነገረ ክርስቶስ ላይ የተዛባ ትምህርት መያዝ የለበትም ለምሳሌ ከዚህ ቀደም አንዳንድ በፕሮቴስታንት ዘንድ ከቅድስት ድንግል ማርያም ስጋን አልነሳም እያሉ ሲያስተምሩ ቆይቶ በኋላ ደግሞ አይ ተሳስቻለሁ እያሉ ያስተካከሉ ሰዎች የሉም ለምሳሌ ከቅድስት ድንግል ማርያም ስጋን አልነሳም የሚል ትምህርት ይዞ መዳን አይቻልም በቃ መሰረታዊ የሆነውን የክርስትና ትምህርት ነገረ ክርስቶስ ላይ ነገረ እግዚአብሔር ላይ ነገረ ድህነት ላይ ጥርት ያለ ትምህርት ይይዛል ያምናል ስለዚህ አሁን ለመዳን አንደኛ ይሄን የሚያስፈልገው ከዛ ይጣመቃል የት በዛው የክርስቲያን ውስጥ ተጠምቆ የክርስቲያን ውስጥ ይጨመራል ለድህነት ይሄ ያስፈልጋል ወደ ቤተ ክርስቲያን ውስጥ መጨመር በጥምቀት ከዛ በኋላ ደግሞ በሐዋርያት ሥራ ላይ በጣም በተደጋጋሚ እንዳያችሁት አምነው የሚጠመቁ ሰዎች አምሮተ እድ ይፈጸምላቸዋል አይደል ሐዋርያት ምን ያደርጋሉ እጃቸውን ይጭኑባቸዋል ጸጋ መንፈስ ቅዱስን ይቀበላሉ እነዛ ሰዎች ይሄ ነገር ያስፈልጋቸዋል አያስፈልጋቸውም ለድነት እንደዛ ሰዎችን አማኞችን ያስፈልጋቸዋል አሁን ደግሞ አምሮተ እድ ሳይሆን በቅባ አሜሮን ይደረጋል ማለት ነው ቅብ ነው እንደዛ ይፈጸማል ያ አምሮተ እዱ ነው ያለው በቃ አለቀ እሱ እኮ ነው ከዛ ምንድነው ከቅዱስ ሚስጥር ከቅዱስ ቁርባን እንካፈልና እለት መዳናችን እየፈጸምን እንሄዳለን ኦሬዲ ያ ሰው አሁን እኛ የዘላለም ህይወትን አግኝተናል ድነናል እና እንላለን ትክክል ነው ያ ግን መፈጸም ስላለበት ደግሞ በእለት ተለት ህይወታችን ኑሯችን ጌታን እርሱም ክርስቶስ ኢየሱስን በመምሰል ህይወት ውስጥ እያደግን እየፈጸምን እንሄዳለን ከዛ በኋላ ጌታችን ኢየሱስ ይመጣል እኛም ደግሞ ሞተን አንቀርም እንነሳለን ያኔ የሁሉም ነገር ኮንሱሜሽን ይሆናል ከጌታችን ኢየሱስ ጋር ለዘላለም እንኖራለን ይሄ ነው በቃ የክርስትና የድህነት ትምህርት ይሄን ይመስላል አሁን ወንድማችን ዳጊ ምንድነው ያለው አሁን እዚህኛው ላይ ማነሳው ነገር የለም ማለት አይታችኋል በቃ መሰረታዊ የክርስትና ትምህርታችን ላይ አንድ ሰው ደፍሮ መጥቶ መጠየቅ አይችልም ያበለገ ሰው በቃ ይሄ ነው መሰረታዊው የድህነት ትምህርታችን ይሄ ነው ከዚህ ውጪ የድህነት ትምህርት ተብሎ የሚሰጥ የለም በዚህ የድህነት ጉዟችን ውስጥ ወይም ደግሞ ክርስቶስን በመምሰል ህይወት ውስጥ ስንኖር አንዳችንን በጸሎት ልንደግፍ እንችላለን ትክክል ነው አንዳችንን በጸሎት እየደገፍን እርስ በርሳችሁ አንዳችሁ ጸልዩ ተብለናል እየጸለይን እየተደጋገፍን ክርስቶስን በመምሰል ህይወት ውስጥ እናድጋለን ይሄ መሰረታዊ የክርስትና ትምህርታችን ነው ወዳጃችንን መጥቶ እንደሰማችሁት ምንድነው ያለው አይ ይሄ ቢብሊካል የሆነ ባክግራውንድ መጽሐፍ ቅዱሳዊ ባክግራውንድ ስላለው ይሄኛው ነገር እሱኛው ይቅርብኛል አይታችኋል መሰረታዊ የክርስትና ትምህርታችን ምንም ከመጽሐፍ ቅዱስ የወጣ ነገር አለው ይሄንን አያምኑም እኮ ራሱም እኮ አያምንም ዳጊ ጥምቀት አይደለም ነው የሚለው ቅዱስ ቁርባን የጌታ ስጋና ደም አይደለም ነው የሚለው ኢቭን መልካም ስራ ከድህነት ጋር አይገናኝም ነው የሚለው ይሄን ሁሉ ክዶ ግን አይከራከረንም እዚህ ላይ በቃ ክርስትና ኦርቶዶክስ ቤተክርስቲያን በትክክል በመታመነው በአስተምሯ ኦፊሻል በሆነ በአስተምሮ ደረጃ በመትይዘው ነገር ማንንም ሰው መጥቶ አጠገቡ አይቆምም ይሄንን ማየታችሁ በጣም ጥሩ ነው እዚህ ከኛው ፊት ማለት ነው አሁን ከሁሉም ሰው ፊት የመታየቱ ጥሩ ነው ደስ ብሎኛል እሺ መለስ ስላድጋችሁና ደግሞ አይ የሆነ ሰው ኃጢአት እየሰራ እንትን ቢልም እንደውም ጭራሽ ወዳጃችን ምንድነው ያለን ጥምቀት ለድነት ምናምን እምነት እሱ እንደውም ሲጀምር ያስጨንቃቸዋል ዝም ብላችሁ ሲኦል ግቡ ሲኦል መግባት ነው የሚጠበቅባችሁ ሲኦል ሲገቡ የሆነ አካል እየመጣ ያወጣቸዋል እንደዚህ የሚባል የድህነት ትምህርት አሁን በድህነት ትምህርት ደረጃ እንደዚህ አይሰጥም ምንድነው ግን ቅዱሳን ስለኛ ጸልየው ማልደው ጌታችን ኢየሱስ ምህረትን ሊሰጠን ይችላል ወይ ሊሰጠን ይችላል ግን አሁን የድህነት ትምህርት ተብሎ የሚሰጥ ሳይሆን ግን ደግሞ በዚህ ውስጥ ግን ጌታ ምህረትን ለሰዎች ሊሰጥ ይችላል ሲኦል ስለገባችሁ ዝም ብላችሁ ትወጣላችሁ ምናምን የሚባል ትምህርት ግን የለንም ይሄ ውሸት ሐሰተኛ ክስ እግዚአብሔር ነው ይሆናል እኛ ራሳችን ምንድነው ኦርቶዶክሶች ራሳቸው እግዚአብሔሮች ነን ብለው ነው የሚያምኑትና ያውም እግዚአብሔር ነን ብለው ሲያምኑ ደግሞ በምን ደረጃ አለ ሲጀመር እግዚአብሔር ከሆኑ እግዚአብሔር ወደ እግዚአብሔር ለምን ይጸልያል which means ከአብ ጋር ወይም ከእግዚአብሔር ጋር እኩል አድርገውን ማለት ነው ከእግዚአብሔር ጋር እኩል አድርገውን በዛ ደረጃ እግዚአብሔር ናቸው ማስረጃ አምጣ ቢባል ከየትም እኮ ያመጣም እንደው የሆነ ሰውዬ ሲናገር ሰምቻለሁ ሊል ይችላል ግን እንደዛ ራሱ ቢል ያኛው ሰውዬ የተናገረበት መንገድ ይሄን አይረዳው ይሆናል ራሱ ወዳጃችን ማለት ነውና
ብዙ ጊዜ እንዲሁ ባልተረዳነው ነገር ከምንዳክርና የማናውቀው ነገር ውስጥ ገብተን መውጫው ከሚያጥረንና ከሚጠበን የምናውቀውን ነገር ብቻ ብንናገር መልካም። አሁን ይሄ ነገር የመጣው ምንድነው? ኦኬ እኔ መናገር መብቱ ይኖረኛል እዚህ ጋር። ይሄ ነገር የመጣው ምንድነው? ፕሮቴስታንቶች ላይ አደገኛ ጥያቄ ተነሳ። አሁን በእህታችን በሰላም ከጎኒ በመታየት እህት ከባድ ጥያቄ ተነሳ። ምን አይነት ጥያቄ ተነሳ? አሁን ላይ ያሉ አንዳንድ ፕሮቴስታንቶች ጥምቀት ለድህነት ያስፈልጋል እያሉ ነው። ጥምቀት ለድህነት ያስፈልጋል የሚሉ ከሆነ ነው ለክ ጥምቀት ለድህነት ያስፈልጋል የምትሉ ከሆነ እንግዲያውስ ለምሳሌ ዮኒ ማኛ የሚባለው ወንድማችን አምኖ ግን ገና አልተጠመቀም አይደል? አምኗል። አሁን ድኗል ወይ ነው እሱ? ከጥምቀት በፊት ገና ስላልተጠመቀ ከጥምቀት በፊት ድኗል አልዳንም? ምክንያቱም ጥምቀት ለድህነት ነው እያላችሁ ነው የሚል ጥያቄ ጠየቀች። ምክንያቱም አንዳንድ ፕሮቴስታንቶች ጥምቀት ለድህነት ነው ብሎ ማስተማር ስለጀመሩ ማለት ነው። እና በጣም ቆንጆ ጥያቄ ነው። ድኗል ወይስ አልዳንም? አልዳንም ከተባለ በቃ ጥምቀት ለድህነት አይደለም ማለት ነው። መጽሐፍ ቅዱስ ላይ አምጥተን በሚገባ እናሳያችኋለን። ከጥምቀት በፊት ሰዎች እንዴት እንዳልዳኑ ማለት ነው። ግልጽ ማሳያዎች ስላሉ መጽሐፍ ቅዱስ ላይ ከጥምቀት በፊት ሌሎቹን ተዋቸው። ጳውሎስ ራሱ ገና እንዳልዳነ የኃጢአት ስርየትን እንዳላገኘ ጳውሎስ የኃጢአት ስርየትን ያገኘው መቼ ነው? ብዙ ሰዎች የሚመስላቸው ጌታ ኢየሱስ በደማስቆ ሲያገኘው ይመስላቸዋል። አይደለም። ሐናንያ ጋር ሄዶ ተነስ ስሙን እየጠራ ተጠመቅ ከኃጢአትም ታጠብን የተባለው ገና ከኃጢአቱ ራሱ አልታጠበም ነበር ጳውሎስ። ያን አይገርም? ስለዚህ አሁን ምንድነው እንዲህ አይነት ዱብዳ ስለመጣባቸው ደግሞ ትክክለኛው ሴትኞቹ ናቸው ጥምቀት አያድንም የሚሉት ናቸው ወይስ ጥምቀት ያድናል የሚሉት የሚል ጥያቄ ተነሳ። ቤት በኩል ይመልሱት። ሴት ናት ያን ወንድማችንን ለምሳሌ አሁን የወንድማችን ያናል ኮንሰርን ምናምን ምንድነው እንደዛ ኑሩን ኮንሰርን ኑሩን አይደለም ኮንሰርን አድርጎን አይደለም አክሊል አቤቀስ አይ በየት በኩል ይመልሱት ከማለት በፊት ይመልስልን ማለት ጠይቀው እሺ ሊመልሰው ስለሚችል መብቱን አትጋፋበት። ሌሎች እሺ ከሲሲ ቆይ አንዴ ልጨርስ ቆይ አንዴ ጠይቀው ሌላማኝ መምህራን ካላችሁ ላኩልኝ ላስገባችሁ ይቻላል። ይግቡ በጣም ጥሩ ነው። ይገቡ ይሄ ጥሩ አይነት ምንም አይነት እኩል ነው እንደምታዩት ማንንም እንትን የሚልበት አይደለ። ሌሎችም ታች ያላችሁ መምህራኖች ካላችሁ አንድ ቁጥር ላኩልኝ ላስገባችሁ። እሺ በቃ እነሱን እስከዛ ቼክ አድርገ እስኪገቡ እና ቀሲስ እሺ የሚመልስ ከሆነ አሁን ቀደም እኮ ጠየቁት። ልክ ስጠይቀው ኦርደር አልቀበልም እንዲህ ነው እንዲያ ነው እያለ በቃ እኔ እንደው ሌላ ነገር ነው ያስመሰለውም። ለዛ ነው እንደዛ ያያልኩ ያሉት። የሚመልስ ከሆነ እሰየው ጥያቄውን አብራርቶ ከዛ በኋላ ይመልሳል። እስካሁን ባለው ግን አትሊስት ግን በቃ ሊመልሱ አልቻሉም እስካሁን ባለው። እና ሴቶች ራሳቸው ደግሞ የሚል ጥያቄ ተነሳ። ሴቶች እንደዚህ አይነት አገልግሎት አላቸው ወይ በቸርች ውስጥ? በቃ ሴቶች እንደዚህ አይነት አገልግሎት አላቸው ወይ? ካላቸው ከመጽሐፍ ቅዱስ አሳዩን ተብሎ እየተጠየቀ ነው። እና ምንድነው ባጭሩ ይሄ ሁሉ ጥያቄ ሲከማችባቸው ምን ማድረግ ጀመሩ? እንደው በቃ ይሄ ጥያቄ ካረከኛ ላይ እናወርደው እንደዚህ አይነት ሸክም በቃ ዝም ብለን የኦርቶዶክስ ክርስቲያን ላይ የመጣልንን ነገር ሄደን እንናገር የሚመስል ነገር መተው ሲናገሩ ነው ያየነው። እና የኦርቶዶክስ ቤተክርስቲያን የድህነት መንገዷ ወጥ ነው። በቃ አለቀ። በዓለም አቀፍ ደረጃ የሚታመን በኢትዮጵያ ውስጥ ጽድት ያለ ትምህርት አለ። እርሱም ምንድነው? ሰው ትክክለኛውን የክርስትና ትምህርት ያምናል፣ ተቀብሎ ምንድነው ያምናል፣ ይቀበላል። ስለዛ በጌታችን በክርስቶስ ኢየሱስ ካመነ በኋላ ይጠመቃል። ተጠምቆ የአምብሮ ተእዱ የቅባ ሜሮኑ ይፈጸምለታል። ጸጋ መንፈስ ቅዱስን መቀበያ ምንድነው? ከቅዱስ ሚስጥር ይካፈላል፣ ከቅዱስ ቁርባን ይካፈላል። መልካም ስራን እየሰራ ጌታን እርሱም ክርስቶስ ኢየሱስን እየመሰለ ይኖራል። ዘን ከሞተ በኋላ ድጋሚ ይነሳል። ምክንያቱም የተነሳው ጌታ ኢየሱስ የምርም ስለተነሳ የተነሳያችን በኩር ኢየሱስ ስለተነሳ እኛም እንነሳለን። ኢየሱስ ሲመጣ የሁሉም ነገር ማብቂያ ሆኖ ክርስቶስ ይዞት ደግሞ የዳሊያንን ክርስቲያን ለዘላለም ከእርሱ ጋር ያኖራል። ቤተክርስቲያን ለክርስቲያን ማለት ነው። በቃ ይሄ ነው ቋሚ የድነት ትምህርታችን። ይሄ አለቀ። አሁን ጥያቄውን አሁን እሱ እንግዲህ ተናገረውን እንግዲህ መልሰናል። አሁን ደግሞ በክርስቲያኖች በኩል የተጠየቀውን ጥያቄ እሱ እንዲመልስ እድሉን እንስጠውና ሲመልስ እንስማው። እሺ ዳጊ እሺ ቴንክ ዩ ሲሲ ልቀጥል። ጋይስ እኔ ጋር በጣም እየተቆራረጠ ስለሆነ የቅድሙን ስራ ደገሙት። ታባርጉ ታባርጉ ማለት በጣም ይከብድ ነገር ነው። እሺ ታባርጉ ዳጊ ሶሪ ቀጥል ነው ይገድ አኬም ቀሲስም ያለ ገደብ በስርዓት ነው ያወሩት፣ በአክብሮት ነው ያወሩት። ስለዚህ እኔም እንደዛው ነው የማወራው፣ ግን ያለ ገደብ ነው ያወሩት፣ ግን በአክብሮት ነው ያወሩት። ይሄ መረሳት አለበት። ጥያቄውን ብቻ ግን መልስልን። እሺ የተጠየቀውን ጥያቄ አሁን ሌላ ወሬ የምታወራ ከሆነ ሰዓታችንን እንገርልብን
በጣም ከታላቅ ይቅርታ ጋር ማለት ነው። አሁን አንተ የተናገርከው ነገር ላይ እኛ ሪፍሌክሽን ሰጠን። አሁን ደግሞ ሰላም የጠየቀችው ጥያቄ ስላለ እዛ ላይ መልስህን አስቀምጥ። ሁለት ነገር ላይ ሐሳብ መስጠት ይችላል። የመጀመሪያ ሐሳቡ ላይና ምናልባት መጀመሪያ እሱ በተናገረው ነገርና በሰላም ጥያቄ ላይ ሪፍሌክሽን ማስቀመጥ ይችላል። ዳጊ ጋይስ ችግር የለም ብቻ መልሶችን ጊፍት እየሰጣችሁ ያላችሁ ሰዎች እግዚአብሔር ይስጥልን። ቀጥሉ። ከተቻለ ዳጊ ከተቻለ የሰላም ጥያቄዎች ይመልስ እንጂ በቂ ነው። ችግር የለም። ሌላው ዳጊ ወንድማችን ለምሳሌ እኔ አክሊላውን መጀመሪያ ጥያቄ ሳይሆን እንጂ መጀመሪያ አንድ ሰው ጥያቄ ጠይቆ ለጠየቀው ጥያቄ መልስ ከተሰጠው በኋላ ደግሞ እኔ ልጠይቅ ተብሎ ይጠየቃል። እንደዚያ ነው ያካሄዱ የሚመስለኝ። ግን ኦኬ ፈርዘር ሄደን እኛ አክሊል እኔ እንኳን እንደው መጀመሪያ መልስልን ነበር ያልኩኝ። አክሊል ግን ሄዶ መጀመሪያ አድሬስ አድርጎ የተጠየቀውን ጥያቄ አንተን ጥያቄ መልሶ ከዛ እንደገና የመጀመሪያውን ጥያቄ ነው የጠየቀው። አሁንም ወንድማችን ዳጊ እሱ እንዳደረገው የተጠየቀው ጥያቄ አለ። አንደኛ ያመነ የተጠመቀ ይድናል የሚለውን ብዙዎቹ እየተቀበሉ ነው። አንተ ራስህ ትቀበላለህ ወይ? ማለት በጥምቀት ያድናል ብለህ ታምናለህ ወይ? ካመንክስ ዮኒ ማኛ ኦንላይን ላይ ነው የተጠመቀው እና እንዴት ነው? በምን አይነት ነው ጥምቀቱስ የተፈጸመው? እንዴት ኧረ ምንድነው? ከዚያ ይሄን ከተባለ ደግሞ ሌላ ሴት ልጅ ለመሆኑ ሴት በመጽሐፍ ቅዱስ ውስጥ እናንተ ስክሪፕቸር አለውን ስለሆናችሁ መጽሐፍ ቅዱስ ብቻ ነው የምታምኑት። በመጽሐፍ ቅዱስ ውስጥ እንደዚህ የሐዋርያትን ስራ ወክለው የሚያጠምቁ እጅ የሚጭኑ እናንተ እንደምትሉት ደግሞ ጌታን እንዲቀበል የሚያደርጉ በመጽሐፍ ቅዱስ ውስጥ ብታሳየን ደስ ይለናል። አለ ወይ? ከየት ነው? ከመጽሐፍ ቅዱስ ውጭ አይሆንም ወይ? መጽሐፍ ቅዱስን ብቻ እኛ እንኳን ብናደርገው ምንም ማለት አይደለም። ምክንያቱም እኛ መጽሐፍ ቅዱስ ብቻ ብለን ስለማናምን ትውፊትንም ስለምንቀበል የቃል ቅብብሎሽም ስላለን በመልእክትም በቃልም ያለውን ስለምንቀበል ነው። እናንተ ግን እኛ መጽሐፍ ቅዱስ ነው በመጽሐፍ ቅዱስ ላይ የሌለን ነገር እኛ እንቀበልም ስለምትሉ እንደው የነ ወይዘሮ ብርቱካን ጉዳይ ከየት መጣ ለማለት ነው። እናመሰግናለን ዳጊዬ። እሺ እኔም አመሰግናለሁኝ። ልቀጥል እንግዲህ ቅድም እንደተናገርኩት ሁለታችሁም በአክብሮት ብታወሩም ያለ ገደብ ነው ያወራችሁት። ስለዚህ ጥያቄ አልመረጥኩላችሁ። እንደዚህ ጠይቁኝ ብዬ ለእህቴም አልመረጥኩላትም። ስለዚህ ለኔ ደግሞ መልስ አትምረጡልኝ። በጣም ከአክብሮት ጋር ማለት ነው። ስለዚህ ከሰማችሁኝ በኋላ አሁን የመለሰው ነገር እንደው ምን ያገናኘዋል? የተጠየቀው እንደዚህ እሱ የሚመልሰው እንደዚህ ጭራሽ ጥያቄውን መመለስ ትቶ የሚያወራው ሌላ ነገር ብሎ አስተያየት በኋላ ላይ መስጠት ይቻላል። ጥሩ ነው። ይሄ ነው። ሌላው የፍርሃቴ ብዛት ይሁን የድፍረቴ ብዛት ይሁን እዚህ ጋር ያመጣኝ እሱ ከሲሳይ ጋር በውስጥ ማውራት እንችላለን። ባይ ዘ ወይ ዛሬ የመጣሁት ቤት ከፍርሃት የተነሳ ነው ከድፍረት የተነሳ ነው ብዬ ከሲስ ጋር አወራለሁ። ምንም ኢንቲሚዴት እኔን ማድረግ አያስፈልግምና ወደ መጣሁበት ወደ ጠራችሁኝ አይደለም ጠርታችሁኝ ስላልመጣሁ ወደ መጣሁበት ሐሳብ ነው የምሄደው እንጂ ወደ አልጠራችሁኝ ሐሳብ አልሄድም። እኔ ተጠርቼ እዚህ ጋር ተጋብዤ አይደለም የመጣሁት ራሴን ጋብዤ ነው የመጣሁት። ስለዚህ ጥያቄ አቅርቤልህ ነው የመጣሁት። ጥያቄውን መልስ ብሎ የሚያስገድደኝ ዳይሬክት የሚያደርገኝ ወይም ሊዲንግ ጥያቄ የሚጠይቀኝ ሰው መኖር የለበትም። እኔ ጥያቄ ስላልመረጥኩ ሰላም ነው። ግን አይደለ ካንተ የማይጠበቅ ነገር አታርግ። ሰው ያወራ አታቋርጥ። ለሰከንድ ነው ያላቋረጥኩ። ለሰከንድ አታቋርጠኝ። ጥያቄ አልመረጥኩልህም። አኪ በጣም ሪል አንደኛው የወዳጅ ስለሆንክ ነው በጣም ከዚህም በላይ ሪስፔክት ያደረኩ እንጂ አስቀይመኛል። ስለዚህ እንደተከባበረን ይኸውልህ ዝም ብለህ አንተ ሚዩት አድርገህ ስማ። አኪ ዝም ብለህ ሚዩት አድርገህ ስማ። ይቅርታ አንዴ ሚዩት አድርገህ ስለሰማ አንዴ አክሊል ሲሳይ ግን ሲሳይ አንተን በትልቁ በጣም ኔትወርክ ቀሲስ እግዚአብሔር ምስክሬ ነው። እኔ ጋር አንዴ ታብታብ አድርጉኝ። እኔ በትልቁ ራስህን አድርግ። አንደኛ ራስህን ለማድረግ እንዲመቻቸው እኮ ራስን በትልቁ ላይ ማድረግ አለበት። እሱን ሳይሆን ቆይ አሁን አንዴ ቆይ ዳጊ አንዴ በጣም ይቅርታ አድርግልኝ። ብልትል ምናምን ላደርግህ እየሞከርኩም አይደለም እያልኩ ግን ያለሁት ምንድነው ይሄንን መልስ አንዴ በጌታ አንዴ ሁላችሁም ይታርጉ። ኧረ እባክህን አንዴ ለምንድን ነው ሲስ እንትን እያልክ ያለው? አንዴ እነሱ ታፕታፕ ያድርጉ።
አንድ አኪዬ አረንቺ አንተ እስክትመለስ እኛ እናወራለን። ምን ችግር አለው ሲሱ? እሺ ቀጥል። እሺ አርግሽ። እሺ ቀጥል። ሲሳይ ራስክን በትልቁ አርግ። ለታብታብ የሚመቸው ይኸውልህ፣ ራስክን በትልቁ አድርግና ቤቱን በስነ ስርዓት በትልቁ አርገው። ኤክስፓንድ አርገው እንትን ይኸውልህ፣ የዳጊ ላይ ሂድና ቦዝ በለው። ያንተና የዳጊን አርገው። ወይ ሞዴሬተሮች ማድረግ ይችላሉ። አይ ቲንክ ሞዴሬተሮች ማድረግ ይችላሉ። ኦልራይት። ይኸውልህ ሲሳይ፣ ይቅርታ አክሊል፣ ይቅርታ ሲሳይ። ይኸውልህ አሁን ዝም ብለን እኛም ሌላ ወሬ እኔ ላውራ። የቤቱ አሁን እንትን ነው። ከዚህም ቀደም ኦልሬዲ እኔም ለመጀመሪያ ጊዜ አይደለም እንደዚህ ቤት ከፍቼ ሳወያይ የነበረው ለመጀመሪያ ጊዜ አይደለም። ስለዚህ ይታወቃል። ቤቱ እኔ ጠዋት ስከፍት ማንም ሰው ሳይኖር ነው ሰላም መጣ ጥያቄ ጠይቃ በሷ ጥያቄ ላይ እያወራን ነው እና በሷን ጥያቄ የሚመልሱ ወንጌል አማኞች ካሉ የሷን ጥያቄ አስገብተን እያወራን ነው። እሱ አንድ ነገር በሱ ጥያቄ ላይ እያወራን ነው። ካሁን የሚመጣ ሰው የሷን ጥያቄ ይመልሳል። ልክ ተመሳሳይ ደግሞ ልክ እንደ ዳጊ ደግሞ እኛም ደግሞ ለኦርቶዶክሳውያን ጥያቄ አለን ካሉ ደግሞ ጥያቄያቸውን ያቀርባሉ። በዛ መልኩ መቀጠል እንችላለን። ግን የመጀመሪያ የሷን ጥያቄ ላይ ዳጊ አንዴ ብትሄድበት ደስ ይለኛል ፐርሰናሊ። እሺ ሲሲ ቴንክ ዩ። እውነት ለመናገር ነው ብለህ እኔ ጥያቄውን ራሱ በደንብ አልሰማሁትም። ምክንያቱም ቅድም ጥያቄውን ግን ደግሞ ጥያቄው ደግሞ ዳጊ ጥያቄው ይለፈኝ ካልክ ደግሞ መብት ነው። እኔ ጥያቄውን ለመመለስ አይደለም የመጣሁት፣ ግን የራሴ ጥያቄ አለኝ። ይሄን ጥያቄ ብትመልሱልኝ ብለህ ደግሞ ጥያቄ የምታቀርብም ከሆነ ኢትስ ኦኬ። ይሄም እንትን ነው መብት ነው። አንዴ ሲሶ አንዴ በጣም ይቅርታ። ሰላም ነው አኬ ግን አይደለ? በጣም እንዳለው አረባከን እንኳን አንድ 10 ሰላም አትበልኝ ዳጊ። ሰላም ነው አንዴ እያወራህ በጣም ሚውት አድርግልሃለሁ፣ እያወራህ ሚውት አድርግልሃለሁ። ሁላችንም ለሶሻል ሚዲያ እያወራህ ላይ ማውራት እችላለሁ እኮ እያወራሁ ያለስ አንዴ እኔ እስከምገባ ቆይ አንዴ ብሎ ነው ያስቆመኝ። ባይዚ አሁን ቀደምና ለሲስ ነው ሲጀመር ቀጥሉ በቃ ችግር የለም እና ሲጀመር አሁን የሷንም ጥያቄ አልሰማሁትም ምናምን እያልክ ነው። አሁን ቅድም ስመጣ ቁጭ እየሰማኋችሁ ነበር ስትለን ነበር። አሁን ደግሞ መልሰህ ጥያቄውን አልሰማሁም ትላለህ። ምንድነው እዚህ ጋር የተቀመጠ ነው? የሆነ ጥያቄ ተነስቶ እሱን አልመልስም። እሺ የሆነ ይሄንን መልስ አትበሉኝ። እኔ በቃ ደስ ያለኝ መጥቼ ላወራ። እንደዛ ከሆነ ሲጀመር ፌር አይሆንም። ባይዚ ራሱ ይሄ ስብስቡም ምንም ፌር የሆነ ቦታም አይሆንም። እኔ አሁን ለከታች ሶምሲሊ ነበር። እሺ ሲስን እረዳዋለሁ፣ ችግር የለም። ያው ሲስ ፕሮቴስታንት እንደሆኑ መሀል ላይ ልናስጨንቀው ማለት አይገባም። ለአንተ ለምሳሌ የተወሰነ ራሱ ጊዜ ቢሰጥም ኖርማል ማለት ያው በቃ እንደው ካለበት ሁኔታ አንጻር ችግር ላይ ነው ይችላል። ግን ፌር ግን አይሆንም። ምኑ ነው ፌር የማይሆነው? የተነሳ ጥያቄ ኖሮ መልሶ አትበሉኝ። እኔ በቃ ለሆነ ነገር ነው የመጣሁት። እሺ አንተ የሆነ ነገር ይዘህ መጥተህ ሊሆን ይችላል። እንግዲህ በቃ መናገር የምትፈልገው እናንተ እየተወያያችሁ ያላችሁበትን ነገር አቋርጬ እኔ የፈለኩትን ተናግሬ ልውጣ። ማን አንተ ማይ ብራዘር እንዴ? የሆነ ርዕስ ተይዞ እየተወራ እኔ መጥቼ እኔ የፈለኩትን ነገር አውርቼ በቃ ርዕሱን አስቀይሬ ምናምን እወጣለሁ እንዴ? አሁን አንተ ያልከውን ከፈለክ ሌላ ቀን ነገ ርዕስ አድርገው መግባት ትችላለህ እንጂ የተጀመረውን ርዕስ አቋርጬ እኔ እንደፈለኩኝ እንደዛ የሚባል ነገር የለም። ስለዚህ እንደዛ የሚደረግ ከሆነ ፌር አይሆንም። ሲሶ በጣም ከይቅርታ ጋር ማለት ነው። ያው ታውቃለህ ተስማምቻለሁ። እሺ ተስማምቻለሁ። እሺ ስለዚህ ዳጊ በቤቱ ርዕስ መቀጠል እንችላለን። እንዴ አወያይ ሆነ ፕሮቴስታንቱንም ማስከፋት የለብህም፣ ክርስቲያን ኦርቶዶክሱንም ማስከፋት የለብህም። ስለዚህ አንተ በሁለቱ መሀል ሆነ ያለውን ነገር ነው ማስቀጠል ያለብህ። አሁን ቀደምም እኮ እንዲቀጥል ያደረግነው ዳጊ ለመጀመሪያ ጊዜ ስለመጣ ስላልከኝ ኦኬ በቃ እንደዛ ከሆነ እንግዳ ከሆነ እሰየው ምናምን በሚለው ነው እንጂ መጥቶ ብድግ ብሎ ዝም ብሎ ርዕስ እንደዚህ ዝም ብሎ እናንተ የፈለጋችሁት እንድትወራ አገባኝ ማጠይቁኝ ይባላል እንዴ? እሺ እንቀጥል። በቃ ዳጊ በተነሳው በቤቱ ርዕስ ላይ እንቀጥል። ኦኬ ሲስ እንግዲህ ሙሉን ዲስከሽናችሁን አልሰማሁኝም። በመዳን ላይ ስታወሩ እንደነበረ ሰምቻለሁኝ። ኤቭሪቲንግ ሰምቼ እንደመጣ ኤክስፔክት አይደረግብኝም። ለምን ማቋረጥ እንደተፈለገ አላውቅም። ይሁን ቁም ነገር ባላወራ ዝም ብላችሁ ቀልድ ቢሆን ታዳምጡኝ ነበረ። ቁም ነገር ስለሆነ ነው መሰለኝ። ቁም ነገር መስማት የማይፈልግ ካለ እንግዲህ ማስገደድ አልችልም። የማወራው ከርዕሱ ይወጣ አይደለም። የምታወሩት ስለመዳን ነበረ፣ እኔም እያወራሁ ያለሁት ስለመዳን ነው።
ለምን ኦፍ ቶፒክ አላወራሁኝ። ዳጊ ሲሳይ አንዴ ልጨርስ። አንዴ ስማኝና እኔ ላቋርጥና ቶፒኩ የተነሳው ርዕስ ምንድነው? ምናልባት የሚመለከት እኔ ኦልሬዲ ስለላክልኝ በተነሳው ርዕስ ላይ ሐሳብ መሰጠኝ መስሎኝ ነው ያስገባሁት። አንዴ 2 ደቂቃ ለሰላም እድል እንስጣት። የጥያቄው ባለቤት ሰላም ናት። ሰላም እንደዚህ አይነት ጥያቄ ሰሞኑን ፈጥሮብኛል። ወንድሞች እናንተ ፕሮቴስታንት ወንድሞች እንደዚህ ሲያስተምሩ ሰምቻለሁ። እሷ እንደው ስፔሲፊክ አድርጋ ነው የጠየቀችው። ይሄንን ጥያቄ ወይ ቃሌ ወይ አማኒ መጥቶ ቢመልሱልኝ ደስ ይለኛል። ከዛ በኋላ በዛ ማከለ ላይ ማርካንና ሃና ገብሩ ላኩልኝ። ሃና ገብሩ የላኩልኝና ሁለቱንም ጠየቅኳቸው። ይሄን ጥያቄ ለመመለስ ፈቃደኛ ናችሁ ወይ? ሁለቱም ማርካን ልትመልስ አልቻለችም፣ ኔትወርክ አስቸገራት። ሃና ገብሩ ግን የመለሰችውን ሰምታል። ልክ በተመሳሳይ ይህንን ጥያቄ ወንጌል አማኞችን እየጠየቀን ነው። ጥያቄው እኔ አይደለም፣ ጥያቄው እሷ ነው። ይህን ጥያቄ ለመመለስ ፈቃደኛ የሆነ ሰው ገስት ላይ ገብታችሁ መልሱ ብዬ ጥሪ ያቀረብኩ። ዳጊ ፈቃደኛ ከሆንክ በዚህ ጥያቄ ላይ የተወሰነ ሐሳብ በውስጥ በኩል እኔ መስማት ከጀመርኩ ጀምሮ የቀዳሁትን እነግርሃለሁ። ግን ባይ ዘ ዌይ ካንተ አገኘው መረጃውን፣ ያመለጠኝን ካንተ አገኘው። ለካ ርዕስም አልነበረም ማለት ነው። ራንደምሊ ሰላም የጠየቀችው ጥያቄ ነው ለካ እያወያያችሁ ያለው። ኢቭን ርዕስ ነው ልትሉት እንኳን የምትችሉት ሰላም በቃ ስለዚህ ለሰላም የሰጣችሁ በዚህ ርዕሰ ጉዳይ ላይ እሷ የጠየቀችው ለሰላም እድል መስጠት ናቸው። ቃሌና በላይ ላይ ባላወራ ደስ ይለኝ። አንድ ሲሳይ ይሰማኝ። ለሰላም የሰጣት እድል ትክክል ነው፣ ጥሩ ነው ያረከው። ጥያቄውን የሚመልስላት አካል መመለስ አለበት። አንደኛ እኔም ለመለስ እችላለሁ፣ ማን ያውቃል። አንድ ነገር ግን መታወቅ ያለበት ምንድነው፣ ልክ ለሰላም የተሰጣት ራይት ለዳጊ እንደምትሰጠው እርግጠኛ በመሆን የገባው ሰላም ተነጋግራችሁ በዚህ ርዕስ ልገባ ነው ይሄን ጥያቄ ዛሬ ጠይቃለሁ ቤት ከፈተልኝ ብላ እንዳልገባው ሁሉ እኔም ርዕስ ይዤ ስመጣ the same way እኔም ጥያቄ ይዤ ስመጣ እኔም መጠየቅ እችላለሁ። ራንደም የሆነ ጥያቄ ማለት it was random I thought ርዕስ አኪሲል ርዕስ መስሎኝ ነበር፣ ለካ ርዕስ አይደለም። ስለዚህ እንኳን ሐሳብ እኔ የማወራው እና እሷ የምታወራው ተገናኝቶ ይቅርና ባይገናኝም ራሱ አንተ ቤት ለካ ሰዎች መተው ጥያቄ መጠየቅ ይችላሉ ማለት ነው። out of the topic ማለት ነው፣ ምንም ርዕስ ሳይሆን ማለት ነው። ስለዚህ that same right ነው እኔም እየጠየቅኩ ያለሁት። አይ ለሰላም እንጂ ላንተ አልሰጣትም አላልከኝም፣ ይሄው ፈቅደልኛል፣ ላውራ ልቀጥል። በመዳን ዙሪያ ጥያቄ በነገር እኛ እኮ የሶሻል ሚዲያውን እናውቀዋለን። ሪስፔክት ላድርግ ብዬ ነው እንጂ the way you interrupt me intimidate የምታደርገው ነገር አውቀዋለሁ። መንገዱን እኮ እኛ እናውቀዋለን። ግን ሪስፔክቱ ነው የሚሻለው። አረባ ክልልና አደረኩ አሁን ዳጊ ዝም እንደምለው ሳውራ ዝም በል። በጣም እድል የሌለው ሰው አይደለም አንተ፣ ለማውራት እድል የሌለው ሰው አይደለም። እድል ያለው እኮ የጨረስክ መስሎኝ ነው። እሺ ጨርስ። አልጨረስኩም። አሁን ያለ ገደብ ነው ያወራኸው። ባይ ዘ ወይ አንተ ቅድም ያለ ገደብ አክብሮት ነው ያወራኸው። ያለ ገደብ አክብሮት ነው። in fact I don't even talk that long። ጠብቀኝ አራኪ በእናትህ። ይሄ እኮ አንተ ካራክተር አይደለም፣ ምን ተፈጥሮ እንደሆነ አላውቅም። የነካው ኃይለኛ ቶፒክ አለ መሰለኝ። አይ ቲንክ እሱን ማድማት አለብኝ ደግሜ ማለት ነው። እንደውም ላልፈው ነገር ቀለል አንደኛ ጥያቄ አሁንም በእኔ ላይ የምታወራው አንተ ዳጊ እናውራ እንትን እኮ ነው ጥያቄ ራሱ ርዕስ ይችላል ነው ያልኩት እኮ አንዴ ላወራው ነው እኔ ላወራው እና ያንተን ጥያቄ ደግሞ ነገ ይዘውና በቀን ይሻላል ነው። እሺ ቀሲስ ይቀጥሉ። ቆይ አንድ ጊዜ ላወራው ዳጊ። ይኸውልህ አሁን እኮ ይኸውልህ እኔ እኮ ጥያቄ ተጠይቅ አላልንምኛ። ይኸውልህ ጥያቄ ተጠየቀ፣ እኔም ደገምሁልህ፣ አክሊልም ደገምህልህ። የሰላምን ጥያቄ አልመለስከውም። አንተ ጠየቅከን መለስ ነው፣ አድሬስ አደረገ፣ አክሊል መለሰልህ። ኦኬ አሁንም ዝም ብዬ ልጠይቅ ካልክ የኛን ጥያቄ ማን ነው የሚመልሰው? ዳጊ ማን ይመልሰው? እኔ ጭራሽ ጥያቄ የጠየኩኝ አይደለም ቀሲስ። አሁን ችግር የተፈጠረው ምንድነው? እኔ ሳልጠይቅ ጠየቅ እየተባልኩ እኔ ጭራሽ አልጠየኩኝም። ኢቭን ከአንዳችሁ መልስም አልጠበኩኝ። እኔ ከወንድሜ ሲሳይ ጋር ነው ያወራሁት እኮ አይደለማ። እንደዚያ ከሆነ ይኸውልህ እንግዲህ እኛ ጠይቀናል፣ አንተም ጠይቅ ከሆነ እሺ ችግር የለም መጠየቅ ይችላል። ብዙ ጥያቄ አለ። እንደዚያ ከሆነ ከሱ ጋር ብቻ ማውራት ከሆነ የፈለግከው እኛ እንድንመልስ እንድንጠየቅ እንድንመልስ መመለስ ትችላላችሁ። ቀሲስ በላይ ላይ ስለወራው በጣም ሶሪ። እንደዚህ ዲስከሽን አላምንም። አይርሶ ነው ያላስጨረሱኝ። አንድ ሀሳብ ልጨርስ። እንደው ቀደም ተናግሬ ስጨርስ ምን አልኩ? አሁን በተናገርኩት ላይ ሀሳብ መስጠት የሚፈልግ ሰው ካለ ይስጥበት ይያለው። አሁን ግን ምንድነው ችግሩ? ዳጊ ለኮ አንተም ጠይቅ ከሆነ እሺ እኔ ድሉን ስሰጠው ለምን ገፋዋለሁ? ምንም እኮ ኦኬ ከኛ ጋር ማውራት የማትፈልግ ከሆነ ከሲሳይ ጋር ሆነ ብቻ ማውራት ያወራው እኮ ነው። ከኛ ጋር ነው ማውራው።
አዳምጠኛ መጀመሪያ አስጨርሰኝ ይኸውልህ ከሱ ጋር ነው የማወራው ከእናንተ ጋር መመላለስ አልፈልግም ካልከን ምንም ችግር የለውም አልመልስም ለእናንተ ጥያቄም ከእናንተ ጋር ለማውራት የምፈልገው ከሲሳይ ጋር ነው ካልከን እንወርዳለን ምንም ችግር የለም ቀጥሉ አውሩ እናንተ ሁለታችሁ ይሄ ግን የውይይት ህግ ሲሳይ ያውቃል ሲሳይ በጣም ለረጅም ጊዜ በዚህ ስለሆነ የሚታወቀው ጥያቄ ይጠየቃል ከኦርቶዶክስ አንድ ሰው ይጠይቃል ከፕሮቴስታንት አንድ ሰው ይጠይቃል ጥያቄው አድሬስ ይደረጋል ከፕሮቴስታንቶች የተጠየቀው ጥያቄ እኛ ኦርቶዶክሳውያን እንመልሳለን ከፕሮቴስታንቶች ከኛ የሚጠየቀው ጥያቄ ደግሞ እናንተ ትመልሳላችሁ እንደዚያ ነው ህጉ አሁን እኮ አንተ የምትለው ዝም ብዬ ላውራ ነው የምትለው እንደዚያ ከሆነ ደግሞ ቧልት ነው የሚሆነው ዝም ብሎ ማለት እንደዚያ መጨቃጨቅ እኮ ነው የሚሆነው ምንም ርባና ቢስ የሆነ እኔ ትልልቅ ሰዎች ነን እኛ እዚህ ስለዚህ ዝም ብለን የምናወራና እኔ አክቹአሊ ዲስሪስፔክት በሆነ ውይይት መወያየትም አልፈልግም እኔ በግሌ በእውቀት ማውራት የምንችል ሰዎች ነን መጽሐፍ ቅዱስ ጠቅሰን ማውራት የምንችል ሰዎች ነን እንደዚህ አይሆነን መልስ እያገኘን እየተነጋገር መነጋገር እንችላለን ስለዚህ አንተ ጠያቄ ከሆንክ ሌላ ሰው ይግባ ከፕሮቴስታንት ጥያቄያችንን የሚመልስልን እና አንተ ጠያቄ ትሆናለህ ኦኬ እኔ መመለስ እችላለሁ ሌላ ከፕሮቴስታንት ጥያቄ የሚጠይቅልኝ ሰው ይግባ ካልክ ደግሞ ሌላ ሰው ደግሞ ይምጣ እንደዚህ አናደርግ ቴንኪው ጥያቄ ቀደም ተናገር ያለው ጥያቄ መጠየቅ ትችላላችሁ እኔ ምንም የከለከልኳችሁ ነገር የለም መልስም ማግኘት ትችላላችሁ the same right ግን ነው የጠየቁት that same right እኔም አለኝ እዚህ ቤት ብያምናለሁ ልክ እናንተ ሲሳይን አማክራችሁት ከቤት ተነጋግራችሁ ጸልያችሁ በጾም ጸሎት ይዛችሁበት አይደለም ጥያቄውን የመጣችሁት ራንደምሊ ነው ሰላም የጠየቀችው that random right እኔም አለኝ ነው ብየማምነው የለህም ከተባለ ኦኬ that's fine ምንም ችግር የለም ላለው ለሌላ ሰው ቀጣዩን መብት እንሰጣለን ወይም ቀጣዩን ድል እንሰጣለን ግን እሷ ራንደም ጥያቄ መጠየቅ እንደምትችለው ሁሉ እኔ እሺ ዳጊ ጋዲ ምትለው ነገር አለ አስተያየት እንዳይሆን ጥያቄ ላረጋግጥ አስተያየት አይሆንብን ጥያቄ ይሁንልን ከሆነ ይሄም ፌር ነው አሁን ቄስ ሲያወሩትም እኮ ፌር ጋኒ ተወኩ እኮ አለ በመዳን ያለ ጥያቄ አስተያየት መሆኑ ይቅርና ጥያቄ ላርቅ ኦኬ ሁለት እንዲና አድርገ ሲስ ዳጊ አንዲ ያወራና ማለት ነው መንገድ ያለው ዳጊ ያወራና አንዲ ማለት ነው ሲስ ጥያቄ ምንድነው አንደኛው የደቂቃ መንገድ ወይም የመዳን መንገድ ብለው ኦርቶዶክስ ያስቡት ለምሳሌ ወንድ ልጅ ሆነ 40 ነው እየሰማሁ ነው ኦኬ ባንተ ላይ ማወራው ምክንያቱም እሺ አይ ቆይ ዳጊ አወራን ያልኩት እኔ ኖ ቆይ ይኸውልህ ሌላ ሰውም እንዳይረበሽብህ ዳጊ አወራና ይኸውልህ እኔ አሁን እንደዚህ አይነት ነገር የለም በቃ ዝም ብለን እንትን እንዳይበጠበጥም ዳጊ አወራ በቃ እድል እንስጣውና ሲስ እውነቱን ለመናገር እንደዚህ አይነት መወያየት ተባለ አንተ ራስህ ማርጋት ታጥልጭ ታቋላ አንተ ራስህም ግን እድል ይሰጣውና ያወራ በቃ ያወራና ጭራሽ የሌለ እንደዚህ መቤቴን ተደርጎ ራሱ ያቅም ግን ይሁን በሚለው በቃ ብዙ ጊዜ ስለማይመጣ እዚህ ቤት እንዳይደብረውም በሚለው በቃ ለዛ ብቻ ያወራና ከዛ በኋላ ግን እንመለሳለን እኛ ማንም ሰው አይጠይቅም አልተባለም አንተም አትልም ፕሮቴስታንቶችን ኦፍ ኮርስ ኢቭን ፕሮቴስታንቶች እንዲከፉም ባንተ አንፈልግም እንኳን አንተ እኛም ራሱ አንፈልግም ጌታ በሚያውቀው ታውቃለህ አንተም እና ሰላም እንደጠየቀችው የሷ ሲያልቅ ደግሞ ያንተ የሚጠይቃል ነበር ሐሳባችን ዳጊ አንተ በቃ ማውራት የፈለከውን ዝም ብለህ አውራ ደስ ያለህን አውራ በጣም ብዙ ሰዓት ሳትወስድ ብዙ እንትን እንዳትልብን አውራና ካወራህ በኋላ በቃ እንትን እንደዛ ይደረግ መሰለኝ ጭቅጭቅም እንዳይሆን ቀጥል ዳጊ እያወራህ ከሆነ ሚዩት ነህ ዳጊ እያወራህ ከሆነ ማለት ነው አይሰማም ኦኬ ቴንክ ዩ እሺ እያወራሁ ነበር እንግዲህ ሚዩት ያረጋችሁም ከሆነ አላውቅም that's fine አልተደረክም አኪን አይደለም አኪ የሚታረገኝ ማለት አይደለም እኔ ሌላ ሰው ማለት ነው አኪ ያረጋል እሺ ቴንክ ዩ ራንደም ጥያቄ ነው የጠየቀችው እህታችን እንግዲህ በውስጥ ከሲሳይ ጋር ተነጋግረው መተውበት ከሆነ እሱን በኋላ ሲሳይ ያረመኛል ይሄ አስበንበት የገባነው ርዕስ ነው ካለኝ ኦኬ ችግር የለም ወደፊት እኔም እንደሱ አደርጋለሁ በመጣሁበት በሰማሁበት ደቂቃ ግን የሰማሁት ራንደም እንደሆነ ነው በኋላ ደግሞ ማን አረጋገጠልኝ ሲሳይ ነው ያረጋገጠልኝ እሷ ጥያቄ ጠይቃ ነበር አለኝ ኦኬ ርዕስ እንዳልነበር ተረድቻለሁ ርዕስ ባልሆነ ነገር እና ያልሆነ ነገር ርዕስ ነው ብሎ መቀጠል አያስፈልግም በቃ የሷንም ጥያቄ መለስላት ግን የዳጊም ርዕስ ነው አንበለው ጥያቄ እንበለው እንቀጥል ኦኬ ሁለት የመዳን መንገድ አለ ማለት ሜጀር የሆኑ ነው እንጂ በተለይ በአንደኛው ጽንፍ ሁለት የሚባል አይደለም ማአት ሚሊየን እንኳን ሲጋነን ነው በብዙ ሺዎች የሚቆጠር የመዳን መንገድ አለ በአንደኛው ጽንፍ ደግሞ መጽሐፍ ቅዱስን ቤዛ አድርገናል ተብሎ በሚታሰብ ሁኔታ ያለ የጽድቅ መንገድ አለ ቅድም ተናግሬዋለሁ ጊዜ ላለመፍጀት አልደጋግመው ወንድ ልጅ በ40 ቀን ሴት ልጅ በ80 ቀን በቤተሰቦቿ
እምነት ወይም ደግሞ ክርስቲያን ናቸው ብለው በሚታሰቡ ቤተሰቦቿ በኩል ጥምቀትን ካደረገች በኋላ ሜሮን ትቀባለች። ከሜሮን በኋላ ቁርባን ምናምን። ይሄን ፓዝ ለኦርቶዶክሳውያኖች መንገር አያስፈልግም። ያኛው መንገድ አለ፣ ይሄ መጽሐፍ ቅዱሳዊ ነው ብለው ያስባሉ። እኔ አልስማማበትም። እሱ ነው ኦኬ። ሁለተኛው ፓዝ ነው አሁን ግራ ይገባኝ። ምክንያቱም ያኛው ለዲቤት ይመቻል። አይ እንደ እግዚአብሔር ጌታ ቃል እንዲላል እንዲህ አይልም። ይሄኛው ፓዝ ግን ለኔ ብቻ ሳይሆን ለራሱ ለኦርቶዶክሳውያኑ ጥያቄ ይፈጥራል። ምክንያቱም ከአንድ ኦርቶዶክሳውያን መሞት ብቻ ሲኦል መግባት ብቻ የሚጠበቅበት አይነትም የመዳን መንገድ አለ። ከሲኦል በኋላ እስካሁን አይተ እንደሆነ ረጅም ሰዓት አውርተዋል። አንዳቸው ማርያም ከሲኦል አታወጣም ያለ የለም። አንዳቸው ሁሉም ሰው ተስማምቷል ማለት ነው ማርያም ከሲኦል እንደምታወጣ። ማርያም ከሲኦል የምታወጣ ከሆነ መቼም ሲኦል የሚገባ ሰው ደግሞ ቅድም የተነገረውን አይነት የጽድቅ መንገድ ይሄደ ነው ብለው አያስቡም ኦርቶዶክሶች አያስቡ። በእርግጥ ቅድም ያለውን መንገድ የሚሄደ እኔ ሲኦል ይገባል ብዬ ነው የማስበው፣ ግን እነሱ አያስቡ። እነሱ ከተጠመቀ የዘላለም ሕይወት ያገኛል፣ ቁርባንም ሜሮን ከወሰደ የዘላለም ሕይወት ያገኛል ወይም ደግሞ በድነት መንገድ ላይ ነው ያለው ብለው ነው የሚያስቡት። ኦኬ ስለዚህ ሲኦል መግባት ብቻ ነው ከአንድ ኦርቶዶክስ የሚጠበቀው። ምክንያቱም ማርያም ብቻ አነሳው እንጂ ብዙ ቅዱሳንን ብዙ ሰማዕታትን ማንሳት ይቻላል። እነዛ ሰዎች ከሲኦል የሚያወጡ ከሆነ ለምንድን ነው አንድ ኦርቶዶክሳዊ ሪኳየርድ የሚሆነው? እነዚህን ፓዞች የመጀመሪያውን ፓዝ ለምን ሪኳየር ይደረጋል? አንሌስ ሁለተኛው ፌል ያደርጋል። ምልጃዋ ላይሰማ የሚችልበት አጋጣሚ አለ። ቅዱሳን ምልጃቸው ላይሰማበት የሚችል አጋጣሚ አለ የሚባል ጥርጣሬ ካለ ኦኬ ያስማማል። እኔም ጥሩ ነገር ተማርኩ። ኦኬ እሱ ውሳኔ እግዚአብሔር ነው። ላይድኑም እሷ መጠየቅ ነው እንጂ መወሰኑ የማሻገሩ ከሲኦል ወደ መንግስተ ሰማያት የማሻገሩ ውሳኔ እግዚአብሔር ነው። ከሷ ምልጃ ብቻ ነው ካላችሁኝ ኦኬ ወደ ገድላቶች ሄጄ መረጃዎችን ማምጣት እችላለሁ። እንዲያውም አይገቡም እያላት 7 ጊዜ ሞታ ለፍጥረት የጽድቅ መገኛ ሆናለች ይላል ድርሳነ ማርያም ላይ ማለት ነው። ገጽ 34 አካባቢ ላይ በቪዲዮ ማሳየት እችላለሁ። ስለዚህ እሱ ሳይፈልግ ከፈለግሽ አንቺ ሙችላቸው ብሎ ሞታ ሁላ ለፍጥረት መጽደቂያ ሆና የምትገኝ ማርያም እስካለች ድረስ ምን አስጨነቀህ አንተ? ለምን በዚህ በከባዱ መንገድ ትሄዳለህ? ወንድሜ ኦርቶዶክሳዊ እንዲህም አይነት ኦፕሽን አለ ነው። አይሰራም ብለህ ታስባለህ። ይሰራል ብለህ ካሰብክ ሁለት መንገድ አለ ማለት ነው፣ ወይም ከሁለት በላይም እንዲያው መንገድ አለ ማለት ነው። ስለዚህ ይሄ በጣም በነገረ ድነታችሁ አስተምሮታችሁ ላይ ፋላሲ የሚፈጥር ከጅማሬው በራሱ መጽሐፍ ቅዱሳዊ እንኳን ባላችሁት የጽድቅ መንገድ ላይ ጥያቄ እየተነሳይባችሁ እያለ እንደገና በዚህ በኩል ደግሞ ሰው ሲኦል ከገባ በኃጢአቱ ከተፈረደበት በኋላ በቀን እስከ 400,000 ሰው ይወጣል ከተባለ እንትና በተባለው ቅዱሳን እስከ 3,000 በላይ ይወጣሉ ከተባለ ይሄ አይከብድም ወይ? እስቲ በፓስተር ላርገው፣ ምክንያቱም ስም ከጠራው ሰው ላስቆጣ ላነድድ ስለምችል ስሙን በፓስተር ላርገው። ስለማን እንደማወራ ግን ኦርቶዶክሳኖች ያውቁታል። የፓስተር ከሌል መቃብር የሳመ ምክንያቱም መሳሙ ራሱ አንደኛ የእምነቱን ተከታይ እንዲሆን ይጠበቅበታል። የፓስተር ከሌን መቃብር ለመሳም በዛ ውስጥ ያለፈው እንግዲህ በ40 ቀኑ በ80 ቀኑ ተጠምጥቆ ሊሆን ይችላል ምናምን ያን ሰውዬ የእምነቱ ተከታይ ነው ብለን እናስብ። እሺ የእምነትን የጽድቅን መንገድ አደረገ ተብሎ ታሰበለት። ግን 101 ትውልድ ይማራል ይላል የእንትና ገድል። ያው እንዳልሄድ ብዬ ነው። 101 ትውልዱ የፓስተሩ መቃብር የሳመ የሚማር ከሆነ 101 ትውልዳችን ውስጥ እኮ ሙስሊም አለ፣ ጴንጤ አለ፣ ኦርቶዶክስ አለ፣ ምናምን አለ። ያ ሁሉ ይድናል ማለት ነው። ስለዚህ የጽድቅ መንገዱ አንድ ብቻ ከቤተሰባችሁ ኦርቶዶክስን ተውት፣ እሺ ጴንጤ ሆኖ የሙስሊም የፓስተሩ መቃብር የሳመ የሚድን ከሆነ ይሄ እኮ this is against the word of God, against the scripture ማለት ነው። against the scripture መሆኑ ብቻ ሳይሆን ይሰራል ብለህ ካሰብክ why don't you use this path? ታዲያኛው መንገድ ለምን አትጠቀም? እንደ ልብህ አለሌ ሆነ እንደ ልብህ ኖርህ የሆነ ቤተሰብህ መቃብር ብቻ ከሳመ ትገባለህ ማለት ነው። ወይም ደግሞ በማርያም ምልጃም ካመንክ ባታምን ራሱ ሙስሊም ሆነ ሲኦል ውስጥ ብትሆን ከሲኦል ስታወጣ አይዲ ቼክ እያደረገች ማንነትን ቼክ እያደረገች አይደለም የምታወጣው አይደል እንዴ? በየቀኑ 3,000 ያህል ሰው ነፍስ ሲታፈስ ማለት ነው። እንደዛ ከሆነ ደግሞ ኢቭን ሙስሊም ሆነ ራሱ ከሙስሊም እኛ እንገባለን ብዬ ስለማላስብ ነው እኛን እዛ ውስጥ ያላካተትኩት። ግን ሙስሊም ሆነ ራሱ የምትወጣበት ቻንስ አለ በኦርቶዶክስ አስተምሮ። ይሄ this is against የነገረ ድነት ትምህርት ነው። እንዲህ አይነት ተስፋ እንዳለ የሰማ ኦርቶዶክሳዊ ይሄ ፓዝ ካለ ኦኬ መቼም እስቀድምም እንዳልኩ ከቀድም ጀምሮ አንድም ኦርቶዶክሳዊ አይ ተውተውቱ ማርያም አታድንም ወይም ላይሳካላት ምልጃው የሚችልበት አጋጣሚ አለ የሚለኝ የለም። ካለ ደግሞ መረጃውን አሳየዋለሁ። ላይሳካ የሚችል አለ ብሎ የሚያስብ ካለ እንዲሳካ እሷ ማድረግ እንደምትችል እንዲያውም 7 ጊዜ ሞታ ለፍጥረት ሁሉ መጽደቂያ ሆና ተገኝታለች ይላል ነገረ ማርያም ገጽ 34 ወይም 33 አካባቢ ላይ። እንግዲህ በኋላ እድል ከሰጠኝ አሳያለሁ። ስለዚህ ይሄ ነው። በጣም ስላዳመጣችሁ አመሰግናለሁ። ሁለተኛው ፓዝ የሚሰራ ከሆነ የእህቴን ጥያቄ መመለስ ምን ያስፈልጋል? ኦርቶዶክሳዊ ለምን መልስ ትጠብቃለህ? ከዲ ምን ይሰራልሃል? ምንም እንኳን ይሰራልም። ጥምቀት ምን ይሰራልሃል? ቁርበት ምን ይሰራልሃል? ሜሮን ለምንድን ነው የተጨነቀው ግን? ስለ ጾም ጸሎት
ማለት እንደ ወንጌላዊ አማኝ አይደለም ማወራችሁ። እንደ ወንጌላዊ አማኝ እኛ እናደርገዋለን እነዚህን ሁሉ ነገሮች ለድነት አናደርገውም እንጂ ለድነት እናምናለን። ሌሎቹን ደግሞ የእግዚአብሔር ቃል ስለሚያዝ የጌታ ትእዛዝ ስለሆኑ እናደርጋቸዋለን። ግን አንተ ኦርቶዶክሳዊ ግን እንደ ኦርቶዶክሳዊ ምን አስጨነቀ? ባታረገውም እኮ ቻንስ አለህ ይላል ህሊና ገድለ ህሊና ማለት ነው። ያው ጭንቅላት ውስጥ ያለው ህሊናን ዝም ብለህ ቼክ ብታረገው አንተም ወይም አንቺም አንዳችሁም ኖ ማርያም አታድንም የሚለኝ የለም፣ አትታደገኝም ከሲኦል የሚል የለም። ሶ እናንተ ቻንስ አላችሁ፣ ብዙ ቻንስ አላችሁ። እኛ ግን የጌታ ቃል ብቻ ነው ቻንሳችን ለማለት ነው። ቴንክ ዩ ስላዳመጣችሁ አመሰግናለሁ። እሺ ጨረስ የተወሰነ ጨርሷል። መልሱ የት አለ ግን? ጥያቄው ያለ ጥያቄ መልስ ይታል። ወደ መልሱ ወደ መልሱ እንዳትሄድ ወደ መልሱ አይደለም ይገባል። ዳጊ ጥያቄው ምን ነበር የተጠየቀው? ጥያቄውን ኦልሬዲ ስለተባው ዳጊ ትቶታል። ጥያቄውን የራሱን ጀመርኩ። በኋላ እድል ሰጥተህ አንድ ነገር ልናገርና አኬ ትቀጥላለህ። ዳጊ ብዙ ጊዜ ቤት ከፍቶ ወይም ደግሞ ወንድሞች ተደብቆ ማውራት ሃይማኖት አይሆንም። ኦኬ አስተምሮ እያልክ ዝም ብለህ አስተምሮና ገድልና ተአምራት እንኳን ሰዓት ላይ ዝም ብሎ እንደማውራት ትምህርት ቀላል አይደለም። አየህ የሚያድነውን ትምህርታችን ይሄው ብለን እየተናገርን እሱ ልትነካ አልፈለግም። እሱ ሌላ ጊዜ እናወራለን፣ እኛ ባናምንበትም ሌላ ጊዜ ብለህ ትሸሻለህ፣ ትሮጣለህ። ምክንያቱም ከኦርቶዶክሳውያን ጋር ቆመ ስለ ነገረ ድህነት ማውራት እንደማትችል ይኸው ማረጋገጫው አንተ ስለሆንክ ማለት። አይ እችላለሁ ካልክ ይኸው እኔ ያለውኝ ዲቤት መግባት እንችላለን። ኦኬ በነገረ ድህነት ማለት ነው። በቤተ ክርስቲያናችን የመዳን ትምህርት ላይ አቅሙ አለኝ። ኦኬ እኔ ራሴ ችዬ ስለ ዳንኩበት እውነት መመስከር እችላለሁ የሚል አቋምና እምነት ካለ ይኸው እዚህ ያለን መታል። እንግዲህ ከመጣሽ ማርያም ታምጣሽ እንደሚባለው ማለት ነው። ሳትወጣ እዚህ የምታምንበትን እምነት እንወያይበት። አሁን እኛ ማናምንበትን ሁለተኛ መንገድ ምናምን ትላለህ። አንድ ማስረጃ እንኳን እንደው የኦርቶዶክሳውያን የመዳን ትምህርት ሁለተኛው መስመር ይሄን ይመስላል ብላ ቤተክርስቲያን ያስተማረችበት አንድ ለናሙና ሳትጠቅስ እንደው የራስ አርቲክል ቲዮሪ ማውራት ትችላለህ። ቤትህም ከፍተህ የምታወራው ስለሆነ ማለት ነው። ኦርቶዶክሳውያን ይህንን ንቀው የባልቴቶች ወሬ ብለው ይተውታል ማለት ነው። ምንም የሚያስጨንቅም ስላልሆነ ማለት ነው። እንኳን ሙስሊሞች እንኳን ፕሮቴስታንቶች ይቀርና ኦርቶዶክሶች ራሱ የመዳን ህይወታቸውን ካልፈጸሙ አይድኑም የሚል ትምህርት ነው ያለን። በነገራችን ላይ ፎር ዩር ሰርፕራይዝ አንድ ኦርቶዶክሳዊ የመዳን ድኖ ልጅነትን ተቀብሎ ከዛ በኋላ ዕለት በዕለት መዳኑን የማይፈጽም ከሆነ ድህነቱን ያጣል ብላ የምታስተምር ቤተክርስቲያን ውስጥ ያለ እንዳንተ ሳያምኑ ይድናሉ የሚል የካልቪን ትምህርት ውስጥ ኦኬ ሳያምኑ እንዲያምኑ አድርጓቸው እግዚአብሔር አድኗቸዋል የሚል ትምህርት ውስጥ አይደለም ያለ ነው ማለት። እግዚአብሔር በቀደራቸው ቀድር ውስጥ ካልገቡ በስተቀር ሰዎች አይድኑም የሚል ትምህርት አለ የለንም። ሰው አምኖ ተጠምቆ ምስጢራትን ተቀብሎ ዕለት ተዕለት ክርስቶስን ወደ መምሰል ህይወት እያደገ ካልሄደ ኦኬ እንደ ቅርንጫፍ ደግሞ ተቆርጦ መጣል አለ። ስለዚህ እያንዳንዳችሁ የራሳችሁን መዳን ፈጽሙ ብላ የምታስተምር ቤተክርስቲያን ውስጥ ስለሆነ ማለት። ስለዚህ በዚህኛው መወያየት የምትችል ከሆነ አለን፣ ካልሆነ ግን ያው የሐሜት ጊዜ አይ ቲንክ ይበቃል ይመስለኛል። ቴንክ ዩ። አዎ እንግዲህ ዋዲ ምንድነው እንዴ? ኦኬ እንትን ነው ዳጊ የሆነ የሚሰማ ድምፅ አለ። ማን ነው ፓስተር ምናምን የሚሰማ ያለው እንዴ? እሺ እንግዲህ ዳጊ በጣም ይቅርታ ለወጣ ስለሆነ ሀሳብ ሰጥቼታ። ኦኬ አቤት በጣም ይቅር በሉኝ። ለወጣ ያው ሌሊት ነው እኔ ጋር እና ሀሳብ ሰጥቼ ብቻ ልውጣ ፕሊዝ። እሺ ይቅርታ በጣም ሁላችሁንም ሰላም ይሁን ለሁላችሁ እያለሁ ትዝብቴን ብቻ ላስቀምጥ፣ ምክንያቱም ትምህርቱን ያው እዚህ ያሉ ታላላቅ ወንድሞቼ ይመልሱልኝ። እሺ ይቅርታ መዝሙር ያሬድ አንተ ከጨረስክ በኋላ አብረን እንወርዳለን። እኔ ጋርም ስለ ሚድናይት ስላለፈ እንደዛ ከሆነ በቃ ሌሎቹ አውሩ። መልካም እሺ በቃ ቀጥሉ። እሺ ምን አለ መሰለህ ዳጊ፣ አሁን በእርግጥ ኦልሬዲ በቃ እንደው አውራ ምናምን ብለንህ ነው ያወራኸው እና ምንም ችግር የለም። አሁን አለመመለስ ምናምን ምንም እንትን አላለኝም እኔ፣ ምክንያቱም ኦልሬዲ በቃ አልመልስም ብለህ አንዴ ስለተናገርክ
እኔ ማውራት የምፈልገው ነገር አለ እሱን ነው በቃ ማውራት የምፈልገው ብለህ እንደመጣ ነግረህናልና በቃ ላንተ ስለሆነ ተፈቅዶልህ በቃ እንድትወራ ተደረገ። ብዙ ጊዜ እዚህ ቤት ስለማትመጣ ስለማትታይ ቢያንስ ስትመጣ ደብሮ እንዳትወጣ በሚለው ማለት ነው እና ለዛ እድል ተሰጥቶ አውርተሃል። አንድ አሁን ማወቅ ያለብህ ነገር ምንድነው በመጀመሪያ ደረጃ ርዕስ ነበረን። ርዕስ አልነበራችሁም ለካ አላልከው ርዕስ ነበር። ጥያቄ ርዕስ ይሆናል ባይዚ እሺ ይሄ እንደዚህ ነው የሚል ጥያቄ እሱ ራሱ ርዕስ መሆን ይችላል። ራንደምሊ ነው መታ የጠየቀችው ሰሊና ትክክል ነው። አሁን ሰላም መታ መጠየቋ አንተስ እንዴ ሰላም ታዲያ ከጠየቀች እኔ ሳልጠይቅም እንዴ ብላላ መጠየቅ ትችላለህ። እንግዲህ ይሄንን መብት ሲስ ለሁላችንም ነው የሚሰጠው ለኛም ለእናንተም እየሰጠ እንግዲህ እንደ ሁኔታው ፌር ለመሆን እየሞከረ አንዳንዴም ደግሞ ወደ እናንተ ደላይ ያደረገ ችግር የለውም እንደዛ ቢያደርገው እኛ አንቀየሙም በጣም ያፈጠጠ እንዳይሆን እንጂ ወደ እናንተ ትንሽ ቢያዳላ ምንም ችግር የለውም። ያው ፕሮቴስታንት ስለሆነ እንደዛ ሊሆን ይችላል ችግር የለውም። ያው ወንድሙ አንተ ደግሞ በጣም ወንድሙም ስለሆንክ ማለት ነው። አሁን ያም ሆነ ይህ ግን ምንድነው ልክ እሷ እንደጠየቀች ሁሉ አንተ መጠየቅ ትችላለህ። ግን ጊዜ የሚባል ነገር ደግሞ አለ። ለሁሉም ጊዜ አለው ለሁሉም ጊዜ አለው። እሷ የሆነ አጋጣሚ ሆኖ ቀድማ ጠየቀች። ከሲስ ጋር ተመካክራ አልገባች። እኔም ስገባ ነው አጋጣሚ የሰማሁት ጥያቄያቸውን ኦልሬዲ የሷ ጥያቄ ስለመጣ የሷን ጥያቄ እንመልስና ከዛ ደግሞ አንተ ደግሞ በተራ ደግሞ ነገ ትጠይቅ ይሆናል መተረጉ እንደዛ እያለ ይሄዳል። ከዛ ውጪ ግን የሷን እንደዚህ ለመደበቅ ተብሎ ሌላ ርዕስ ይዞ ነው በቃ እኔ የፈለኩትን አወራለሁ መጥቼ ብሎ እንደዚህ ይሄ እኔ አሮ ነው እኔ አይጠበቅም ከትልቅ ሰው አይጠበቅም። ይሄ በቃ እናንተ እየተወያያችሁበት ያለ ነገር አለ ብትወያዩም አያገባኝም እኔ ራሴን መጥቼ ማውራት እችላለሁ። እንዴት እንደዚህ ይባላል? በጌታ አይባልም እኮ እና የመጀመሪያው ርዕስ ይጨርሳል። ከዛ ውጪ ግን አሁን የተናገርካቸው ነገሮች አሁን ቀደም ስለመለስኩኝ ድጋሚ መመለስ አይጠበቅብኝም። እንዳልኳችሁም ቤተክርስቲያንን በቋሚ አስተምህሮዋ መጥቶ መከራከር የሚችል የለም። ቤተክርስቲያንን መውቀስ የሚችል በቋሚ አስተምህሮዋ የለም። በቃ አለቀ። እሱን ይሄው አረጋግጠን እኮ እሱ ላይ አልሄድበትም አለ። አሁን ጥምቀት አያድንም እኮ ነው የሚለው። አሁን ቀደም ሲናገር ሰምታችሁታል። ጥምቀትም አያድንም ነው። ቅዱስ ቁርባንም እውነተኛ የጌታ ስጋና ደም አይደለም። መልካም ስራ ከድህነት ጋር አይገናኝም እያለ የሚናገር ሰው ግን እንደዚህ ብለን እያመንን አይቃወመንም። በቃ ቋሚ አስተምህሯችን ላይ ማንም አይቃወመንም። አይታችኋል ቤተክርስቲያን እንዴት አይነት ሊገዳደሩት የማይችሉት አይነት ጥርት ያለ የጌታ ትምህርት እንዳላት። ስለዚህ ትምህርቱን የሚጠብቀው ጌታም ስለሆነ እንደዚህ በግልጽ ሰው መጥቶ አይገዳደርም ከኤርሲያን ጋር። እሱ ጥሩ ነው። ከዛ ውጪ የተናገርካቸው ነገሮች ምንም ማስረጃ ያልጠቀስክባቸው እኔ ይኸውልህ በአጭሩ እንደው አንድ ነገር ልንገርህ ዳጊ። ስለ ቤተክርስቲያን አስተምሮ ቤተክርስቲያን እንደሚል አስተምሮ አላት ስትል ግዴታ ምን ማምጣት አለብህ መሰለህ? የመጽሐፍ ቅዱስና የአባቶች ማስረጃ ካላመጣ በአስተምህሮ ደረጃ ምን ይዞ ነገር የለም። ከአባቶች ያልተቀበልነው ከመጽሐፍ ቅዱስ ያልተቀበልነው ነገር በአስተምህሮ ደረጃ በእኛ ቤተክርስቲያን ውስጥ አይያዝም ገና ከጅምሩ ማለት ነው። ፎር ዩር ኢንፎርሜሽን የቤተክርስቲያን አስተምህሮ በመጽሐፍ ቅዱስ በአባቶች ትምህርት ኦፊሻሊ በሚሰጥ ትምህርት በዛ ውስጥ ነው የሚታወቀው ተገልጦ የሚኖረውና ከዛ ካላመጣ ያለ ማስረጃ ዝም ብለህ የፈለከውን ስታወራ ብትውል ምን ዋጋ አለው? ሰው ለመዳን ኦርቶዶክሶች ለመዳን ሲኦል መግባት ብቻ በቂያቸው ነው ብለህ ትመጣለህ። ዝም ብሎ እንደዚህ ማውራት ቀላል ምንድነው ከባድ ይመስልሃል እንዴ? አይደለም ቀላል እኮ ነው። ያው ልክ አሁን አንተ እንዳደረከው ማለት ቀላል ብሎ ነው በቃ ያወራው። ከዛ በኋላ ግን ያለ ማስረጃ እንደዚህ ዝም ብለህ ትወጣለህ ማለት ነው። እና እንደዚህና መሰል ጥያቄዎች ካሉ የኛን አስተምህሮ ለማወቅ ከፈለክ እንዳልኩ ከመጽሐፍ ቅዱስና ከአባቶች እንዲና እንዲህ የሚል አለ። ሰው ለመዳን ሲኦል መግባት ብቻ ነው በቂ የሚል እንደው ከአባቶች ትምህርት አግኝቻለሁ ከመጽሐፍ ቅዱስ አግኝቻለሁ ካልክ ያገኘውን የመጽሐፍ ቅዱስ ክፍል ይዘና ያገኘውን የአባቶች ትምህርት ክፍል ይዘና እሱን እንመልስልሃለን። ከዛ ውጪ ግን ይሄ በተደጋጋሚ የተናገርነው ይሄ ለሃይማኖት መከራከሪያ የሚሆኑ መጽሐፍት አይደሉም ብለን 10 ተናግረን እንግዲህ 10 ካልሰማ የኛ ጉዳይ አይደለም። በጣም ይቅርታ። አሁን እንደዚህ የሚል ገርላት ላይ አለ እያልኩ አይደለም፣ ወይ ድርሳናት ታምራት ላይ አለ እያልኩ አይደለም። ሲኦል መግባት ብቻ በቂ ነው የሚል እንደዚህ ነገር አለ እያልኩ አይደለም። እዛ ላይም ግን ምንም ሆነ ምን ግን በአጠቃላይ ግን የኛ አስተምህሮ ለማወቅ የሊቃውንት መጽሐፍት አለ፣ የአባቶች መጽሐፍት መጽሐፍ ቅዱስ አለ። ዋናው መጽሐፍ ቅዱስ ከዛ ደግሞ የአባቶች መጽሐፍት እሱን ይዘህ ትመጣለህ። መሞገት የምትችል ከሆነ ትሞግታለህ። ዛሬ ግን ያው እንግዲህ እድሉን ሰተን አውርተሃል፣ በቂ ነው። በእርግጥ አንተም ልትወርድ ነው። አሁን ደግሞ የሰላምን ጥያቄ መመለስ የሚችል ሰው ካለ ፕሮቴስታንቶች ይመልሱልናል፣ ከሌለ ደግሞ እዚሁ ጋር ክርስቲያን አባቶች መምህራን ወንድሞች ስላሉ እነሱ ወይ ሪፍሌክት ማድረግ የሚፈልጉ ከሆነ ሪፍሌክት ያደርጋሉ። እና ኢን ጀነራል ግን የክርስቲያን አስተምህሮ መጋፈጥ አትችሉም። ቴንክ ዩ። እሺ እንግዲህ ያው አንድ ኦርቶዶክሳዊ ካወራ በኋላ እየጠበቅኩኝ እያወራህን ያለሁት የሰላም ጥያቄ እውነት ነው ይመለስላት። ሰላም ዳጊ የት ነህ? ናና መልስ ፈልጋለሁ በመቲን ጊዜ መጥቼ መልስልሻለሁ። አልተቀጣጠርንም።
ጥያቄሽን ፈርቼው ከሆነ ኤቭሪ ዴይ ጥያቄሽን እየመለስኩት ነው። ኤቭሪ ዴይ በየወንድሞቼ ቤት ጥያቄሽን እየመለስኩት ነው። ከኔ ጋር ቀጠሮ ከፈለግሽ ደግሞ ምንም ችግር የለም። ዳጊ ነው የሚመልስልኝ የሚፈልገው አላለችም ሰላም። እኔ እስካሁንም አልሰማዋትም። አጋጣሚውን ተጠቅመህ ብትመልስላት ከሆነ ደግሞ ይሄ ለግለሰቡ ተውለት። ጥያቄ እንዳላስመረጥኳችሁ መልስ አትምረጡልኝ፣ ቀን አትምረጡልኝ። አሁን በዛሬ ቀን ሰላም ሄደሽ ጠይቂ ቢያዝዣት አይደለም የመጣችሁ። ስለዚህ ዳጊ በዚህ ቀን መልስ የሚባል ነገር የለም። ኤቭሪ ዴይ ግን ዲል አደረገዋል። ይሄ ዛሬ ጥያቄ ርዕሳችን እሱ ነው። ይሄ ሰው ምንድነው አይገባውም እንዴ? በጌታ በኢየሱስ ስም ርዕሳችን እሱ ነው። ዛሬ ተናግራል እኮ ሰምተናል። ስለዚህ ወደ ርዕሳችን ወርዳለሁ ብለህ ነበር አይደል? መምህር በረከት ሰላም ይበሉን። ኧረ ሰላም እንበላቸው። ርዕሳችሁ ተመለሱ። ነገ ደግሞ ነው እዚህ ቤት ገባና በኔ ሰላም። አይ እኛ እውነት ለመናገር እኛ ተረት እኛ እናወራም። ትልልቅ ሰዎች ነን። መጽሐፍ ቅዱስ ጠቅሰን የምናወራ ከሆነ ብቻ ነው ከዚህ በኋላ የምንቀጥለው። ከዛ በተረፈ በዋልትና እንትን እኔ በጣም ውድ ጊዜ ነው ያለኝ። ዳጊታ ካለ የምንኖርበት ዓለም የሥራ ዓለም ሰላም በለንና መምህር በረከት ሰላም ይበሉ። ስለዚህ የሰላም ጥያቄ መለስላት። ቄስ አመሰግናለሁ። አመሰግናለሁ። መምህርም ሌሎቻችሁንም ቴንኪዩ። ጋዲሳንም አይቻለሁ ቴንኪዩ። ዮሐድም አመሰግናለሁ። ሌላ ማን ያለው? ሰላም ይቅርታ ጥያቄሽ ላይ እኔ ባይዘው እድል ባይሰጠኝ ሰላምዬ አንቺ እስከጨርሽ መጠበቅ ቴንኪዩ። እናመሰግናለን። መምህር በረከት ሰላም ይበሉን። ሰላም ሁኑ። ቻው። አመሰግናለሁ። ሰላም ቀሲስ ይባርኩኝ። ወንድሞች እንዴት ናቸው? ይሰማል? ይሰማል። መምህር ይቀጥሉ። ይሰማል። እሺ የኦርቶዶክስ ሁለት የድነት መንገድ እንዳለ እኔ ዛሬ ነው የሰማሁት። ድርሳነ ማርያም የሚባልም አለ። እኔ ቄሱ እዚህ ቁጭ ብዬ ለካ ስንት መጽሐፍ ሰዎች እያነበቡ ነውና ድርሳነ ማርያም እና የሆነ ነበር ነገረ ምንድን ነበረ የሚባል መጽሐፍ ሁሉ ሁለት አዳዲስ መጽሐፍቶች ተጠቅሰዋል። ከዚህ ለማንኛውም እኔ ከእንደዚህ አይነት ውይይቶች የምረዳው ነገር የቤተ ክርስቲያን የነገረ ድህነት አስተምሮ ቅድም አኬም እንዳለው ሰዎች በጣም የሚፈሩት እንደ እሳት የሚፈሩት እየሆነ እንደመጣ ነው እና እንደ እሳት የሚፈራ ርዕስ ሲነሳ ያው ሌላ ርዕስ ፈጥሮ ምናምን አደናግሮ ምናምን ጉዳዩን አስተቶ ምናምን ለመሄድ ሙከራ ይደረጋል። ያው ይሄ እንደው ለሃይማኖት እኔ እንዲህ አይነት አካሄድ በጣም ነው የሚያስጠላኝ። በእውነቱ ለሃይማኖት አይደለም፣ የእውነትን ለማወቅ የእግዚአብሔርን መንግስት ለመውረስ ወደ እውነት ለመድረስ በሚደረግ ጉዞ ውስጥ ይህ አይነት አካሄድ እንደው በፖለቲካው ዓለም የምንጠላው ርዕስ የማዳፈን የተነሱ ጉዳዮች እንዳይወራባቸው የማድረግ ሌላ ነገሮች የመፍጠር እንደዚህ አይነት አካሄድ በቃ አንደኛ የሚሸነፍ አካሄድ ነው። ይሸነፋል። ይሄ በፕሮቴስታንት ወንድሞቻችን በኩል አሁን በመጽሐፍ ቅዱስ የተነሳውን ጥያቄ መልሶ እያሉ ነው ለመምህራኖቻቸው። እኛ ገድላትን ልንማር እኮ አይደለም የመጣ ነው። ስለ ገድላት ትንታኔ ለመስማት አይደለም። መጽሐፍ ቅዱሳዊ የሆነውን ትምህርት መሰረታዊ የሆነውን ትምህርት እሱን ጸንታችሁ አሸንፋችሁ አሳዩን የሚል ሆኗል አሁን ድምፁና ይሄ ድምፅ በጣም እየጎላ ሲመጣ የሚፈጠሩ ችግሮች፣ መረበሾች የሚፈጥሯቸው አካሄዶች አሉ። ለማንኛውም ወንድማችን ዳጊያውን ያነሳው ኦርቶዶክሳውያን ለመዳን ምንም አያስፈልግም የሚል አስተምሮ አላቸው። ሲኦል መግባት በቂ ነው እስከ ማለት ድረስ ይሄደው ይሄ እንዴ ከኦርቶዶክሳውያን ነው ጋር እንዴት ይሄዳል? አሁን እንደው ለሚታዘብ አይምሮ ላለው ሰው ኦርቶዶክሳውያን እኮ በአመት 200 ምናምን ቀን ይጾማሉ። ጾም አለ፣ የንስሐ ስርዓት አለ፣ የክርስትና ህይወት ፕራክቲስ አለ። ይሄንን ሁሉ ታዲያ ለምንድን ነው የምናደርገው? እንደዚህ ምናምን ከሆነ ለምንድን ነው የምንጾመው? ለምን ጧት ተነስተን አንበላም? ለምን ቤተክርስቲያን እንመላለሳለን? እና ይሄ እንደው ዝም ብሎ በጣም ነገሮችን በጣም አበላሽቶ የማሳየት አጣሞ የማሳየት ጥላሸት የመቀባት አይነት አነጋገር ነው እንጂ እኛ ኦርቶዶክሳውያን እኮ እንደውም የመዳንን መንገድ አከበዳችሁ፣ ሰው ይሄን ያለ መዳን ይሄን ያለ ማድረግ አለበት እያላችሁ
እግዚአብሔር በቀላሉ ሰው እንዲድን ያደረገውን መንገድ እናንተ አከበዳችሁ ብለው ነበር ሲከሱን የነበረው። አሁን ደግሞ እንደገና እንደው ምንም አያስፈልግም እያላችሁ ነው እያሉ ነው። እና ይሄ በጣም የሚያስገርም ነው። ለማንኛውም ገድላቱ ላይ ምናምን የሚነሱ ጥያቄዎች በራሳቸው ይታያሉ። ሲጀመር ገድላቱ እኛ የምናያቸው እዛ ተሰብስበው እነሱ የሚቆርጧቸው፣ የሚቀጥሏቸው፣ የሚያበላሿቸው ሌላ ትርጉም በሚሰጧቸው መንገድ ሳይሆን ገድላት የሚታዩበት፣ የሚነበቡበት፣ የምንረዳባቸው የራሳቸው መንገድ ስላለ እሱም በራሱ መንገድ ይታያል። ሰላም እህታችን ያነሳችው ጥያቄ ግን እኔም ሰሞኑን እየገረመኝ ነበረ። በምስጢራተ ቤተክርስቲያን ለማዳን ከነገራችን ላይ ማዳን የሚለው ቃል በጀስቲፊኬሽን፣ ሳንክቲፊኬሽን፣ ግሎሪፊኬሽን ይሄን ሁሉንም ያጠቃልለ ቃል ነው። ሁሉንም የሚይዝ ቃል ነው። ስለዚህ ለመዳን ምስጢራተ ቤተክርስቲያን አስፈላጊ መሆናቸውን እናምናለን ያለ ሰው ወደ ኦርቶዶክስ አስተምሮ እኔ 50-60% ከፕሮቴስታንት ቀርቧል ብዬ ነው ማስበው ወደዚህ ማለት ነው። በመካነ ኢየሱስም የምናየው መካነ ኢየሱሶች ለኛ ነገራችን ላይ ባስተምሮ ቅርብ ናቸው። ከዚህም ደጋግሞ ሲሉት እንደነበረ ሌሎችም ወደዛ ከመጡ እኛ በደስታ ደስ ነው የሚለን፣ እየቀረብን ነው ማለት ነው፣ እየተግባባን ነው ማለት ነው። እና ምስጢራተ ቤተክርስቲያንን እንደቀላል አይተዋቸው ከሆነ የኛ የነገረ ቅዱሳን ትምህርት ራሱ የሚነሳው ከምስጢራተ ቤተክርስቲያን ነው። ኮሚኒየን ኦፍ ሴይንትስ ከስጋው ደሙ ነው የሚነሳው። የሰማይና የምድር ቤተክርስቲያን ይገናኛሉ፣ አንድ ናቸው፣ በአንድ የተሰበሰቡ ናቸው የሚለው አስተምሮ ከምስጢረ ቁርባን የሚወጣ ነው። ከአንዱ ህብስት ከአንዱ ጽዋ የሚበሉ የሚጠጡ በሰማይም በምድርም በዚያ አንድ የሆኑ ቅዱሳን አይለያዩም የሚል ነው። የቤተክርስቲያን ነገረ ቤተክርስቲያን ከምስጢራተ ቤተክርስቲያን ነው የሚነሳው። እና ምስጢራተ ቤተክርስቲያንን ከተቀበሉ ነገ በእርግጠኝነት ነገረ ቤተክርስቲያን ምንድነው የቅዱሳንን ህብረት፣ የቅዱሳንን አንድነት፣ ምልጃ ይሄን ሁሉ ይቀበላሉ ማለት ነው። እና ጥሩ አካሄድ ነው። ሰላም ያነሳችውን ጥያቄ ሲሪየስሊ ወደፊት ማየት ያስፈልጋል፣ መመለስ ያስፈልጋል። እና ጥሩ መቀራረብ ነው ያየሁት ወንድሞቻችን። ባይሆን ሰላም እንዳለችው ቅድም ድሮ ያልነው የተከራከርነው ስህተት ነው፣ እሱን አሻሽለናል፣ ሽፍት አድርገናል ካለ መረዳት ነበር እንደዛ የምንለው። እንደ ኦርቶዶክስ የምትቀበለው ሁሉ ውሸት ስለሚመስለን ነበረ። አሁን ግን ስንረዳ ስናነብ እንደዛ እንዳልሆነ ተረድተናል ብለው ቢነግሩን ደግሞ የበለጠ ጥሩ መቀራረብ ይሆናል። ይሄንን ነው የምለው። ከዚህ ቃልዮት ያሰማልን። ሲሳይ የለም እንዴ? ሲሳይ ቀጥል። ሰላም ቀሲስዬ፣ ይፍሱኝ ባርኩኝ። ቀሲስ እንዴት ኖት? ሰላም ኖት? እግዚአብሔር ይባርክ። ቃልዮት ያሰማልን። ቀጥል። መምህር ቃልዮት ያሰማልን። ሁላችሁንም ሰላም ብያለሁ። ያው በእርግጥ ሁሉም ነገር ተብሏል፣ ግን እኔ እስከማውቀው ድረስ እንደ ስድብ አትውሰዱብኝና ዳጊ ዘማሪ ነው። እኔ እስከማውቀው ድረስ ወይ ቴዎሎጂያንም አይደለ ወይ አስተማሪም አይደለ፣ ሁል ጊዜ ቁጭ ብሎ የሚሳደብ ሰው ነው። በጣም አጸያፊ ነገሮችን ቤተክርስቲያንን የሚሳደብ ሰው ነውና ዘማሪ ነው። በቃ ዳጊ እንደው ትምህርቱ ከታችም ሆነ እየሰማ ከሆነ ትምህርቱ ቢቀርብና እንደው መዝሙሩ ላይ ትኩረት በጣም ብታደርግ መልካም ነው ብዬ አስባለሁ። እንደ ታናሽ ወንድም ማለት ነው፣ ከክፋት አይደለም፣ እንደ ታናሽ ወንድምና አሁንም የተናገረው ነገር ቅድም እንደተባለው እንግዲህ ጋዲ እንትኑ ስለሌለ ሐሳቡ ብቻ ወደ ሐሳቡ ልመለስ። ወደ ሐሳቡ ልመለስ። ራሱን ዲፌንድ ስለማያደርግ ስለሌለ ወደ ሐሳቡ ላይ ብቻ። እሺ ብሮስኪ ምንድነው እንደተባለው መሰረታዊ በሆነ በሳንታ ጋር ነው ድምጽ ያለው፣ ቶኒ ጋር ነው። ቶኒ ሚውት ላድርገው። ቶኒ ጋር ነው። አጠር 30 ሰከንድ 1 ደቂቃ ማክሲመም በወስድ ነውና መሰረታዊ በሆነው ነገር ሁሉ ሳንቶች ባይዘወይ ቀደም እንደተባለው በእኛ ቤተክርስቲያን ወይ ደግሞ በኦርቶዶክስ ቤተክርስቲያን ውስጥ ያሉ ትምህርቶች ቀደም እኔ እንደውም ዳጊ ልጠይቀው ፈልጌ ነበር። አሁን መምህር በረከትም ተናግረዋል። አንድ የተናገሩት ነገር አለ። ምንድነው ይሄ ነገሮችን የምናይበት አሁን ገድላት ድርሳናት ላይም ሲኬድ በምን መልኩ ነው የምንረዳው፣ እንዴት ነው የምናያቸው የሚለውን ነገር እኔ እንደው ዳጊ ቢቆይ ኖሮም ዘጸአት ምዕራፍ 20 ላይ ያለውን ሐሳብ ላነሳለት ነበር። ዘጸአት ምዕራፍ 20 ቁጥር 6 ለእግዚአብሔር አምላክ ለሚወዱኝ ትእዛዜንም ለሚጠብቁ እስከ ሺህ ትውልድ ድረስ ምሕረትን አደርጋለሁ የሚል ቃል አለ። ለምሳሌ አሁን ይሄንን ቃል እንዴት ነው የሚረዱት ፕሮቴስታንቶች? ለምሳሌ ሺህ ትውልድ የሚል ነገር አለ ቃል በቃል መጽሐፍ ቅዱስ ላይ የተጻፈ። ቃል በቃል የተጻፈ ነገር አለ። እንዴት ነው የሚረዱት?
አሁን እዚህ ጋር ስንመጣ ላይክ ፕሮቴስታንቶች ከዚህ በፊትም ጠይቀን አይተናል። ሺህ ትውልድ ሲባል ሊትራሊ አይወሰድም። 1000 ቆጥረን እንደው ወደፊት እንደ እግዚአብሔር አምላክ አሁን በዛ ሰዓት ላይ ለሚወዱኝ ትእዛዜን ለሚጠብቁ 1000 ትውልድ ብሎ ሲናገር እንዴ በዛ ትውልድ ውስጥ ሌላ ሃይማኖት የለም እንዴ? በዛ ትውልድ ውስጥ ጣዖት አምላክ የለም እንዴ? ኦኬ በዛ ትውልድ ውስጥ እግዚአብሔርን ማያውቅ የለም እንዴ? ሊትራሊ እንውሰደው ከተባለ እኮ 1000 ትውልድ ከተባለ ሁሉንም ትውልድ ያካትታል። ኦኬ ነገር ግን ምንድነው መጽሐፍ ቅዱስን የምንረዳበት መነጽር አለ። ኦኬ ኦርቶዶክሳዊ መረዳት አለ ጥንታውያን አባቶች በተረዱበት መንገድና አንዳንዴ እንደው የሆነ ነገር ስለተጻፈ ብቻ እንደው ለፕሮቴስታንቶች ምንድነው ያለኝ መልእክት የሆነ ነገር ተጽፎ ስለተገኘ ብቻ ሳይሆን አንደኛ በምን መልኩ ነው አንደርስታንድ የምናደርገው የሚለው ነገር ማተር ያደርጋል። በምን መልኩ ነው ኦኬ ከዚህ በፊት ብለናል። አሁን ባለፈው አንድ ፕሮቴስታንት የሆነ ጽሁፍ ለማብራራት ብሎ መጽሐፍ ቅዱስ ላይ እዚህ ሁለተኛ ነገሥት ምዕራፍ 4 ቁጥር 31 ላይ ያለውን ሐሳብ ኤልሳ ሕፃኑ ልጅ ከሞት ያስነሳበትን ለማብራራት ሲል የቤተክርስቲያንን መጽሐፍ ጠቅሶ ነው የቤተክርስቲያንን መጽሐፍ ኦኬ የቤተክርስቲያንን መጽሐፍ ጠቅሶ በዚህ መልኩ ነው ቤተክርስቲያን ራሱ የምትረዳዋለና እነዚህ የተባሉት ኦፊሻሊ ቤተክርስቲያን ሪኮግናይዝ ያደረገቻቸው ገድላትና ድርሳናት ሪኮግናይዝ የተደረጉት ማለት ነው። እነዚህን ራሱ ኦኬ ቸርች ከሆነች የጻፈቻቸው ምን ለማለት ፈልገሽ ነው ተብላ መጠየቅ ያለበት ቤተክርስቲያን ናት ወይ ደግሞ መምህራን ናቸው። እዚህ ጋር ምን ለማለት ተፈልጎ ነው የሚለው ነገር የሚያብራሩ ስለምን ባለቤትነቱ የቤተክርስቲያን ስለሆነ ማለት ነው። ኦኬ ስለዚህ ማንም ከመሬት እየተነሳ የሆነ ጽሁፍ በተገኘ ቁጥር ራሱ በፈለገው ነገር ራሱ በፈለገው አንደርስታንዲንግ ራሱ በፈለገው ማይንድሴት ነገሮችን እየተረጎመ እንደው እንዲህ ስላለ ተቀባይነት ይኖረዋል ማለት አይደለም። ግን ብቻ ጥሩ ነው። ታች ያለው ሰው የታዘበውን ነገር ይታዘባል ብዬ ተስፋ አደርጋለሁ። አመሰግናለሁ። እግዚአብሔር ያክብርልን። ሲሶ ቴንክ ዩ። እሺ ጋዲ ቴንክ ዩ። ቃሎች ያሰማል። በነገራችን ላይ ሲሲ እንትን ነው ከታች ይቅርታ ላወራ እንትን ልል አይደለም ከታች ጴንጤ ገድልን ይሰብካል ኦርቶዶክስ እንደዚህ ወንጌል ምናምን የሚል ነገር አየውና ያው እንግዲህ አሁን ገድልን ይሰብካል ስትሉ ያው ዝም ብሎ ገድል ብቻ ስለሚሉ ከሆነ እንደው ይሁን እንጂ ገድልንም አይሰብኩም እውነቱን ለመናገር ከይቅርታ ጋር ማለት ነው። ገድልን መስበክ ማለት የምርም ገድልን በትክክል ተረድቶ መረዳት ባለብን መሰረት ማለት ነው። ስለዚህ በዛ መልኩ አድርጎ ክርስቶስን ማሳየት ሲችሉ ያኔ የምርም ሰብኳል ብለን ልንናገር እንችላለን። የገድል ዋናው ዓላማቸው የገራት ክርስቶስ ኢየሱስን ማሳየት ስለሆነ እንደዛ አድርገው ከሆነ እሰየው እንደዛ እንላለን እንጂ የምርም እንደው ካየ ነው ጴንጤ ገድልንም አይሰብክም ኦፍ ኮርስ አልሰበኩምና እሱ እንዳያምታታ በሚለው ነው እና እንደዛ ነው። ማን አለ ሌላ የሚያወራ በቃ እንትን በልና እኔ እኮ አላወራሁም። እንደዚህማ አሳራጊ ብቻ አታረጉኝም። ከስብሰው ከማሳረገውቱ በፊት ግን ቅድም ያልኩት ነገር በጣም ደጋግሞ የሚሰሙትም እንዲያስቡበት ሚስጥራተ ቤተክርስቲያን ለመዳን ናቸው ብሎ የተቀበለ ሰው ኮሚኒየን ኦፍ ሴንትስ የቅዱሳንን ህብረት የቅዱሳንን አንድነት በሰማይና በምድር ያሉ ቅዱሳን አንድነት አለመቀበል አይችልም። የጥንታውያን አብያተ ክርስቲያናት ሁሉ ያንን አስተምሮ የሚያወጡት ከሚስጥረ ቁርባን ስለሆነ እና ወንድሞቻችን ከትንሽ ጊዜ በኋላ ይሄንን ከተቀበሉ ወደ ቅዱሳን ህብረት ቅዱሳን አንድነት እንደሚመጡም ያው እያሰብን ለዛ ምን ዘጋጅ ነገ እንደዚህ ነበር አስተማራችሁ ዛሬ ደግሞ እንደዚህ ቀየራችሁ እንዳንል ያው እንደዚህ እንድንረዳው እንድንጠብቅ ነው። ወደ ይሄ ቪዚብል ቸርችንም ወደ ማመን እንደማይወስዳቸውም በቅዱስ ሚስጥር በኩል በቅዱስ ቁርባኑ ምናምን በኩል ያለውን ህብረት ምናምን በመያዝ ወደምትታዩ ቤተክርስቲያን ምናምንም ይሄ ሊድ የሚያደርግ ይመስለኛል። እንደዛ ከሆነ ደግሞ የምታየው ቤተክርስቲያን ከጥንት ጀምሮ የመጣችው የትኛዋ ናት ወደሚል ስለሚኬድ ነገረ ቤተክርስቲያን ላይም እየጠራ ይላል ብዬ አስባለሁ። ልክ ነው። ኦኬ ነገረ ቤተክርስቲያን ላይ ትልቅ ተጽዕኖ ያመጣል። አይ ጥሩ ነው። ጌታ ይርዳቸው እንግዲህ። እሺ አሁን እኔ ላውራ ይቀጥሉ። ቀሲስ ያውሩ። በጣም ነው የማመሰግነው። መጀመሪያ ሲሳይ እግዚአብሔር ይስጥልን። ጥሩ ነው። በፍሪደም በደንብ ነው ወንድማችንም ዳጊ የሚያወራ እና በጣም ደስ ብሎኛል። በነገራችን ላይ ለምንድን ነው በጣም እያስተዋሉ የመጡ ፕሮቴስታንቶች አሉ። በጣም እያነበቡ ነው የአባቶችን ጽሁፍ በደንብ አድርገው እያዩት ነው እና ይሄ በጣም ልናበረታታ ነው የሚገባው ብዬ አምናለሁ። ሰው በደንብ ገመዱን እየጎተተ መስቀሉ ስር ከደረሰ የመዳን እድሉ ምንም ጥያቄ የለውም ሰፊ ነው የሚሆነው። ጭፍን ባለ ሁኔታ ዝም ብሎ እንዳው ዝም ብሎ ባዶ ወሬ ከተወራ ግን እሱ ትምህርት አይሆንም። 100 ገር ሊዘብታነብ 100 ገር ሊያነበበ እንኳን አይደለም
ፕሮቴስታንት ሆነህ ክርስቲያን ሆነህ ራሱ ስላነበብክ ትጸድቃለህ። ገድል አይደለም መጽሐፍ ቅዱስን ከኦሪት ዘፍጥረት አንስተህ እስከ ራዕየ ዮሐንስ ብታነብ መጽሐፍ ቅዱስ ያነበበ ይጸድቃል የሚል የለም። የምታነበው ለማወቅ ነው። ማወቅ ራሱ በራሱ ማወቅ ራሱ ህይወት አይሆንም። ማወቅ ወደ መዳን ያመጣል። ኦኬ ማወቅ ሰይጣንም ኢየሱስ ክርስቶስን ጌታችንን የእግዚአብሔር ልጅ ጊዜያችን ሳይደርስ ልታጠፋን ለምን መጣህ ብሎታል። ኦኬ ልታጠፋን ነው ወይ ብሏል። ወደ ሪያዎች ላከን ብሏል። ስለዚህ የእግዚአብሔር ልጅ ብሎ ሰይጣንም ይላል። ልክ ጴጥሮስ በፊልጶስ ቂሳርያ አንተ የእግዚአብሔር የሰው ልጅ ሰዎች ማን እንደሆነ ይሉታል ብሎ በጠየቀ ጊዜ አንተ የእግዚአብሔር ልጅ ነህ፣ የሰው ልጅ ማለት የድንግል ማርያም ልጅ አንተ የእግዚአብሔር ልጅ ነህ ብሎታል። እና ሰይጣንም ይሄንን ይላል ነው። እኔ ግን ይሄንን ካልሆኝ በመሰረቱ ፕሮቴስታንቶች ገድል አላቸው። ትናንትና ሳሳይ ነበረ ዶክተር መለሰ ወጉ የእግዚአብሔር እምቢ ሲል የሚል መጽሐፍ አላቸው እና እሱ ላይ አይቼ አንድ ፓስተር ሚስታቸውን የኔ ሚስት ለብዙዎቹ መድኃኒትና ፈውስ ሆናለች ይላሉ። እና ሚስታቸው ማለት ነው በደረሰብን ሐዘን ምክንያት እሷም ለሌሎቹ ሐዘኗን የደረሰባትን ስትነግር መድኃኒት ሆናለች፣ ፈውስ ሆናለች፣ በሌላ አነጋገር ቤዛ ሆናለች እያሉ ይጽፋሉ ማለት ነው። አንቡት ገብታችሁ። እኔ ግን አንድ ነገር ላሳይ እዚህ ላይ በጣም በምስጢራት ዙሪያ ላይ ጥሩ ነገር እየተናገሩ ስለሆነ ምስጢራትን በተመለከተ ጥምቀት ያድናል የምንለው እኛ ብቻ ሳይሆን ራሳቸው የሚሉት ስለሆነ እሱን ላሳየና ላቁም። እዚህ ጋር እንደምትመለከቱት ኦኬ ይሄ መጽሐፈ ስምምነት ነው እና ምንድነው የሚለው ፔጅ እንደምትመለከቱት 308 ላይ ነው የመንፈስ ቅዱስ ኦኬ ይሄ የቲክቶክ እኮ በጣም ሜዳው ጠባብ ነው ለማሳየት በጣም ያስቸግራል። ኦኬ አሁን ይታያቸዋል? ይታያል? ይታያል። ቀሲስ አይነበብም እንጂ ይታያል። አይነበብም እንጂ ይታያል። ደስ ይላል። እሺ ካልተነበበና ምኑን ታየ? እሺ እስኪ ቆይ ላንሳውና እንደዚህ ጠጋ እያረኩ ላንባ። ኦኬ እንደምትመለከቱት እዚህ ጋር የቅዱስ ጥምቀት ቅዱስ ምስጢር ይልና የቅዱስ ጥምቀት ቅዱስ ምስጢር ቅዱስ ጥምቀት ምንድነው? ቅዱስ ነው። ጥምቀትም ደግሞ የዚያ ደግሞ ቅዱስ ምስጢር ቀላል በሆነ መንገድ የቤተሰቡ መሪ ለቤተሰቡ ቅዱስ ጥምቀትን የሚያቀርብበት ሁኔታ ይልና አንደኛ ጥምቀት ምንድነው ብለው ይጠይቃል። መልስ ጥምቀት እንዲሁ ባዶ ውሃ ብቻ አይደለም። ይኸው ጥምቀት እንዲሁ ባዶ ውሃ ብቻ አይደለም። ይልቁንስ በእግዚአብሔር ትእዛዝ ውስጥ የታቀፈና ከእግዚአብሔር ቃል ጋር የተጣመረ ውሃ ነው። ኦኬ ያ ጥምቀት በውሃ ነው እና ጥምቀቱ ብቻውን አይደለም። ውሃው ላይ ምን ይደረጋል? ይጸለያል። የእግዚአብሔር ቃል እኛም የምናደርገው እንደዚያ ነው። መጀመሪያ ውሃ ነው የሚቀዳው። ውሃው ላይ ግን የእግዚአብሔርን ቃል ይጸለይበታል እና እነሱም የሚሉት እንደኛ ነው። ያው እንደኛ ነው ልበል እንጂ ከኛ የወሰዱትን ነው እንዳለ የተቀበሉት ማለት ነው። ያው እነሱ ስለሆነ በኋላ ስለሆነ የመጡት። ታዲያ ይላል ይህ የእግዚአብሔር ቃል የትኛው ነው ማለት ይሄ ከውሃው ጋር የሆነው የእግዚአብሔር ቃል የትኛው ነው? መልስ ጌታችን ክርስቶስ በማቴዎስ 28:19 ከእግዚአብሔር ቃል ጋር የተባለው እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው የሚለው ነው። ኦኬ ይሄ ትእዛዝ ለማን ነው? ማን ያዘዘው? ጌታችን መድኃኒታችን ኢየሱስ ክርስቶስ። ለማን ነው? ለሐዋርያት። የት ላይ ነው? ማቴዎስ 28:19። ስለዚህ የእግዚአብሔር ትእዛዝ ነው። አያችሁ፣ ይሄ ብቻ አይደለም የሚሉት። ሁለተኛ ልባል የመጀመሪያ ጥምቀት ከእግዚአብሔር ቃል ውሃው ከእግዚአብሔር ቃል ጋር ነው። ያ የእግዚአብሔር ቃል ደግሞ በውሃ ማለትም በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ይሄንን ልባል በአብ በስሙ ብቻ ነው ማለት ስሙን ጥሩ ነው እንጂ ውሃ ያስፈልግም እንዳይል አይ ውሃ የተባለው ይሄ ከእግዚአብሔር ቃል ጋር የተባለው ውሃ የተባለው መመሪያውንም ጭምር ከውሃ ጋር ነው ብለው ተናግረዋል ማለት ነው። ጥሩ ማብራሪያ ነው። ሁለተኛ ጥምቀት ምን አይነት ስጦታዎችን ወይም ጥቅሞችን ያስገኛል? አሁን ደግሞ
የጥምቀት በጥምቀት ምን አይነት ነገራችን ላይ ቀሲስ አቤት ይህንን ቃል አሁን እነሱ የጠቀሱት ቃል ማለት ነው በእኛ ትርጓሜ የኤፌሶን 6 ላይ በውሃ መታጠብ ከቃሉ ጋር ቤተክርስቲያንን አነጻት የሚለው ሲተረጎም ቃሉ የሚለውን እኛም የሚተረጉመው ያመነ የተጠመቀ ይድናል በሚለው ቃሉ ነው የሚለው እና ከኛ ትርጓሜ ጋር አንድ ላይ እሱ ራሱን ይጠቅሱታል። ቆይ ላመጣው ነው ሁለተኛ ላይ ይሄው ምን ይላሉ? ጥምቀት ምን አይነት ስጦታዎችን ወይም ጥቅሞችን ያስገኛል? መልስ የኃጢአት ይቅርታን ያስገኛል። ስርየተ ኃጢአት ጥቅስን ጨምርላቸው የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ይሄው የኃጢአት ይቅርታን ወይንም የኃጢአት ይቅርታ ማለት ስርየትን ያስገኛል። ስርየተ ኃጢአትን ያስገኛል። ምን ጥምቀት ኃጢአትን ያስተሰርያል። ይሄ ብቻ መሰላችሁ? ይሄው ከሞትና ከዲያብሎስ ይቤዣል። ከሞት ያድናል ወገኖች። ጥምቀት ከዘላለም ከዲያብሎስ ከሞት ይቤዣል። ይቤዣል ማለት መቤዠት ማለት ቤዛ መሆን ማለት ነው። ቤዛው ማለት አዳነ ማለት ነው። በቤዠሽ ማዳን ነው። ስለዚህ ይቤዣል። ከምን ያጥናል? ጥምቀት ከዲያብሎስ ያድናል። ታዲያ ከዲያብሎስ ካዳነ ደግሞ ሌላ ምን ጠላት አለን? ሲጀመር ከዲያብሎስ እኛም እኮ ከዲያብሎስ ያድናል ነው እኮ ከዲያብሎስ ራትነት ከዘላለም ፍርድ ያደየው ከዲያብሎስና ከሞት። ኦኬ ይሄ ብቻ አይደለም፣ ልብ አድርጉ። እንዲሁም የእግዚአብሔር ቃል ይላል እንደሚያውጀው በእርሱ ለሚያምን ሁሉ የዘላለምን ድነት ይሰጣል። ይሄው የዘላለም ድነት ይሄው የዘላለምን ድነት ይሰጣል። ይሄው እዚህ ጋር የዘላለምን ድነት ያመነ ቀጥሎ ምን ይላል? እነዚህ የእግዚአብሔር ቃሎችና ተስፋው የትኞቹ ናቸው? መልስ ጌታችን ክርስቶስ በነገራችን ላይ ቋንቋቸው ራስ ደስ ይላል። ጌታችን ክርስቶስ በማርቆስ ወንጌል 16:16 ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል የሚለው ነው ይላል። እንቀጥል እንዴ? ይበቃናል እንዳላሰለቻችሁ። ስለዚህ ጥምቀት ያድናል። ጥምቀት የዘላለም ሕይወትን ይሰጣል ያሰጣል። ጥምቀት ከዲያብሎስና ከሞት ይቤዣል። ጥምቀት ስርየተ ኃጢአትን ያሰጣል የሚሉት እነማን ናቸው? እነ ሉተር የሉተርን ትምህርት ተከትለው ደግሞ የሚሄዱ እንደ መካነ ኢየሱስ ናቸው። ቅድም በህፃናት ስለ ህፃናት ጥምቀት ሁሉ አንስቷል። ህፃናትን ያጠምቃሉ እነሱ። ይሄ ብቻ መሰላቸው? እኛ ያጠመቅናቸውን አያጠምቁም። ጥሩ ነው፣ ክሬዲት እንሰጣቸዋለን። በዚህ ማለት እንትን ይላሉ። እኔ ደግሜ እናገራለሁኝ። እውነት ለመናገር ከሆነ መካነ ኢየሱስ ይሄን ወደ ውስጥ ከሄድን ብዙ ነገሮች መናገር እችላለሁኝ። ቅዱስ ቁርባንን ከነስራቱ ነው የኛን የወሰዱት፣ ከነስራቱ ማለት ነው። ቅዱስ ቁርባን ያድናል፣ የዘላለም ሕይወትን ይሰጣል ይላሉ። እሱን ብቻ አይደለም ታውቃላችሁ፣ ቅዱስ ስጋውን ካህኑ ነው የሚያቀብል፣ ደሙን ዲያቆኑ ነው። እነሱ ቤትም እንደዚህ እንደሆነ ታውቃላችሁ። እና አንዱ ነው ሲያወራኝ፣ እኔ አይገባኝም፣ ለምንድን ነው ግን ዲያቆኑ ነው የሚሰጠው እንትኑን አለኝ። እና እኔ ይገባኛል፣ እሱ ልጁ አልገባውም። ኦኬ ስርዓቱን ሳይቀር ቀኑናውን ጭምር ነው የወሰዱት። ሶ ለምንድን ነው እኛ ጋር መጀመሪያ ይሄንን ጥምቀት አያድንም የሚሉ ሰዎች እዚያው ጨርሰው አንደኛ ይምጡ። ኦኬ አያውግዟቸው፣ ትክክል ናቸው። ባይዘው በዚህ ፐርፌክት ናቸው። ሉተር ሲወጣም ከካቶሊክ የዶግማ ጥያቄ አይደለም ያነሳው፣ የስነ ምግባር ጉድለት አንስቶ ነው የተሟገተው። ስለዚህ መጀመሪያም ሲመጣ ጥምቀትን ያገለለ ቅዱስ ቁርባንን ያገለለ አልነበረም። ግን ይሄንን ከጨረስን ይሄንን ከተቀበላችሁ በኋላ አንድ ጥያቄ ብቻ እንጠይቃችሁና እንጨርሳለን፣ እንጨባበጣለን፣ አብረን እናገለግላለን። ይሄንን አማናው የሆነ ቅዱስ ቁርባንን ጥምቀትን አምስቱ አዕማደ ምስጢራትን በሙሉ ከተቀበላችሁ በኋላ ምስጢራትን ማን ነው ይሄንን የሚፈጽም የሚል ጥያቄ፣ የሰላም ጥያቄ እዚህ ጋር ይመለሳል። ሴት ልጅ ማጥመቅ ትችላለች? ሴት ልጅ ጌታን ተቀበሉ ብላ ማን ነው ከሐዋርያት መካከል አለ እንደዚህ የተላከ አለ ወይ የሚለውን ጥያቄ እንጠይቅና አይ ያ ወደ ሰክሰሽኑ ደግሞ እንመጣለን ማለት ነው። ወደ ሐዋርያዊ ቅብብሎሹ እንመጣለን ማለት ነው። እና በቅንነት በጨዋነት የምታነቡ አንቡ፣ ግዴላችሁ ማንቡ። ስታነቡ ግን ግዴለም የኛን ትርጓሜም የኛ አንድምታው ምናምን ሊከብዳችሁ ስለሚችል ምን ታረጋላችሁ መሰላችሁ? የሆነ ጥቅስ ስታገኙ ያመነ የተጠመቀም ይድናል የሚለውን ለምሳሌ ይሄንን አባቶቻችን እርሊ ካቴና ላይ ትገቡና የጥንት አባቶቻችን የተረጎሙት ትርጉም ነው። እዚያ ላይ ገብታችሁ ዮሐንስ አፈወርቅ ምን ብሎ ተረጎመው፣ አትናቴዎስ ምንድነው የጥንት አባቶቻችን ይሄንን ምን ብለው ነበር የሚረዱት የሚለው ቁልፍ ነገር ነው።
እዚህ ላይ ከደረሳችሁ አትሳሳቱም። ከዛ የዮሐንስ ወንጌል ምዕራፍ 6 ቁጥር 53 ላይ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ስጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው። ስጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ እሱም በእኔ የሚለውን ይሄንን ጌታችን ስለምንድን ነው እያወራ ያለው ማለት የሚለውን ትርጉም ከፈለጋችሁ እኛ እንነግራችኋለን። ግን ግድ የለም እናንተን ተቃራኒ ስለሆነ ከእናንተ እናንተን አንሰማም ካላችሁ ግን የጥንት ከሉተር በፊት ሉተር ሲቀበላቸው የነበሩትን የጥንቶቹን እንደው ከፈለጋችሁ ከሊቁ ኦገስቲንም ምን ብሎ እንደተረጎመው እነ ጀሮም ምን ብሎ እንደተረጎመው ከዚያ ደግሞ እነዚህ ናትናቴዎስም ሌሎቹም እነ ቄርሎስ ምን ብለው እንደተረጎሙት እነ አምብሮስ የመሳሰሉ እንደዚህ የመሳሰሉት የተረጎሙትን አይታችሁ ትክክለኛውን እምነት ታገኙታላችሁ ነው ማለት የምፈልገው። እንደ ሐና ግን ቃሉን እንደ ቤሪያ ሰዎች ይሆንንን እያሉ እየመረመሩ ወይንም ደግሞ እንደ ጃንደረባው የሐዋርያት ሥራ ምዕራፍ 8 ላይ የሚያብራራልኝ የሚተረጉምልኝ ሳይኖር እንዴት እረዳዋለሁ ብሎ የሚተረጉሙት ጋር ጠጋ ብሎ ከመረመራችሁ ፋይናሊ እናንተ የክርስቶስ አካል ትሆናላችሁ ማለት ነው። ምንም ጥያቄ የለውም። ዓላማችን አንድ ክርስቶስ አንዲት ቤተክርስቲያን ያለችው በአንዱ ክርስቶስ አምነን የአንዱ የክርስቶስ አካል እንድንሆን ነው። የሆነ ሰው ማናደድ አይደለም። ባይዘው እኛ እዚህ ጋር በቃሉ ብንሳለቅ የሚጠይቀን አምላክ አለ። ስለጠፉ በጎች እርሱ ይጨነቃል። በጣም ነው የሚጨነቀው። በጣም ነው የሚወዳችሁ ክርስቶስ ይፈልጋችኋል ያለማቋረጥ። ስለዚህ ይሄንን ትምህርት ተቀብላችሁ መታችሁ ወደ ጥንቷ ቤተክርስቲያን አብረን እንድናመልክ ሲሳይ ስላስተናገር ከጤና ይስጥ። በነገራችን ላይ ሳቅህ ተቋም ቀሲስዬ በጣም ነው ማመሰግነው። በጣም ጨንቆን ነበር ያንተ ሳቅ። መምህር በረከት ቀሲስ ሰላም የቶኒ ሁላችሁንም ከልብ አመሰግናለሁ።